ሰው ዝም ብሎ ይጨነቃል እኔ አላቃትም በቃ እሷን የሆነ ነገር ምናምን ቢነሳ እየሸነገልኩ ምናምን አይደለም ሁለታችንም ገሉንም ወርቁንም ማንበላው ማለት ነው አንዳንዴ ልጆች ቀርጤዞ ምናምን የፌስቡክ ጀማው በጣም ጨዋ በሆነ እንደው መስቀል ነገር ማስቀምጬ እያጓሩ እንዲጠፉ ያለበለዚያ የሐሳባቸው መቀበሪያ ሳጥን ይሆናሉ 20 ሚሊዮን 10 ሚሊዮን ኢንቨስት የተደረገባቸው ልጆች አሉ ፕሬዝዳንቱን ሄደው ያነጋግሩታል እውቅና እኔ አልፈልግም በአመት መጨረሻ ላይ አፉ ብያለሁ ብዬ አለጥፋለሁ ምንድነው እናንተ ናችሁ ምናምን ዌልካም ተመልካቾቻችን እንግዲህ ባለፈው ሳምንት ከኡቁ ኢንጂነር ቤጃይን ራሽናይከር ጋር ብዙ ጉዳዮችን ተጫውተን ነበር ውይይታችን አላለቀም ዛሬም ይቀጥላል አብራችሁ እንደተለመደው አብራችሁ ሁኑ ላይክ ሼር ሰብስክራይብ በዚሁ ይቀጥል ቴምር ፕሮፐርቲስንም እናመሰግናለን በስልክ ቁጥር 0964 43 94 88 እየደወላችሁ እንግዲህ ደንበኛ ትሆኑ በዚሁ አጋጣሚ ለመናገር እወዳለሁኝ በአዲስ ዓመት አዲስ ነገር በአዲስ ኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ አያት ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ ዋጋ ቅናሽ አዘጋጅተናል በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥን እንገኛለን ለበለጠ መረጃ ከስር ባለው ስልክ ይደውሉልን ቴምር ፕሮፐርቲስ እንግዲህ አሁን ደግሞ ስለ ስራዎች ደግሞ ልምጣ ነጋዴ ነህ ገበሬ ነህ መሐንዲስ ነህ እነዚህ ነገሮች ከዛ ባሻገር ደግሞ ያቀደም እንግዲህ ክሬዚ ነህ እንዳልኩት ሁሉ ደግሞ አቻችልህ በጣም ዲሲፕሊናዊ በሆነ መንገድ ደግሞ ነገሮችን የምትመራበት መንገድ በጣም የሚደንቅ ነውና እኔም ይገርመኛል አሁን በዚህ ልክ ፌስቡክ ላይ ያገኘንህ ሌላም ነገር ሲቸገረን እያወራን ብዙ ሰው ያማከረህ ግን ደግሞ በዛው ልክ ደግሞ እኔን ሁሉ ነገር ማመቻቸት የሚገርም ጸጋ አለህና እነዚህ ነገሮች አቻችልህ የምትሄድበት ሚስጥር ምንድነው እኔ አንዱ ጸጋ ይመስለኛል ጸጋ ማለት ምን እንደሆነ ልንገር አሁን እኔ ጋር ያሉ ሲኦዎችን ስታያቸው በጣም ፉሊ ነው ማምናቸው እኔ ለፋይናንስ ፐርፐዝ ራሳቸው እዛው ኦዲት ይደራረጋሉ እንጂ ኦዲት አድርጌ አላውቅም በራሴ ማለት ነው ማለት ስራውን ነው ማየው የሆነ ነገር ዴሊቨር ተደርጓል በሚገባው ተሰርቷል የሚለውን ነው እንትን ማድረገው አንዱ ዴሊቨር የማድረግ ነገር ይመስለኛል ስራዎችን ለሌሎች እኔ እንደውም አንዳንዶቹ ካምፓኒዎች ላይ እኔ እኮ አማካሪያችሁ ነው ክፈሉኝ ነው ምለው እንደ አማካሪ ራሴን ቆጥራለሁ ምለ የሆነ ነገር ሲጠይቁ ዲዛይን ምናምን ከሆነ ምናምን እንደ አማካሪ ራሴን አክት አደርጋለሁ አንዱ እሱ ነው ኒው ዲዛይን ደግሞ ኒው ካምፓኒ ስታብሊሽ አድርጎ መስጠት ወዳለሁ የሆነ ነገር ሰርተ ምናምን ስታብሊሽ አድርገ የሆነ መስጠት ወዳለሁ ስለዚህ በእንትን አምናለሁ ይሄ ሌላ ሰው ሃንድል አድርጎ ይሰራዋል በሚል አምናለሁ መነሻው ላይ ሰርቲ አስጉዳስ 100 ለዋለሁ 30% ፐርፎርማንስ እንደ 100 እንቁጠረው ከዛ ቀስ ይያለ የሚያደግ ነገር ነው እንደ ቆጥቋጣና እንደ ችጋራም ሰው ምናምን አረ ዛሬ 50 ሳንቲሙን የታረክሽው ምናምን አይታረከው አይደለም ፕሮግረስ ነው ብዬ ነው ማስበው ስለዚህ አንደኛው ዴሊጌት የማድረግ ጉዳይ ይመስለኛል እንትን ያረጋኝ ሁለተኛው ኢንተረስቴን ነው የምከተለው እኔ ያልመሰለኝንና የማይዋጥልኝን ነገር አልሰራም በኔ ኢኖሰንት የሆነ ችግር ደግሞ ሌሎች ሰዎች ኢኖሰንትሊ እንዲጎዱም ደግሞ አልፈልግም ለኔና ምኖ ገንዘቡን ከፍሎ የሆነ ነገር ይሰራልኛል ምናምን ብሎ ምናምን ያኛው እንዲሆን አልፈልግም አንዳንዴ ይከሰታል እኮ አንዳንዴ ሳይሆን የሚቀርበት ነገር አለ ያንን ይቅርታ ለመጠየቅ ራሱ በጣም ነው የሚጨነቀው ስለዚህ የማይሆን ነገር አይሆንም ብሎ እንትን አረጋዋለሁ የሚሆነውን ብቻ ፎከስ አድርጌ እሰራለሁ አንዱ እሱ ነው ሌላው ስራዎቹ እንዳያጨናንቁ ለመሸሽ ስል ሰራተኛውንም ቢሆን የሆነ ምናምን ፓርትነርሺፕ እየገነባው እሰራለሁ በቃ አንድ ካምፓኒ አንተ ይሄን ያለ አንተ ይሄን አንድ ላርግ ምናምን ይያልኩ ምናምን እሰጣለሁ አንዳንዴ ያው በሰዎች ካመንክና በሰዎች አቅም ከተማመንክ ህይወት እንዳይከብድ ያደርጉልሃል ጊዜን በአግባቡ በመትፈልገው መጠን እንድትጠቀመው ያደርጉልሃል ስለዚህ ዴሊጌሽኑ ይመስለኛል የሚገርም ነው
ከሰሞኑ ከ15 በላይ ፋብሪካዎችን ስታከፋፍል ነበረ። እንዴት ነው ወዴት ነው የሚለውን ታነሳልና እስካሁን በአጠቃላይ እንግዲህ ያው በተለይ የመኖ ፋብሪካዎችንም በአብዛኛው ማለት ነው ትሰራለህና እስካሁን የሰራቸውን ፋብሪካዎች ታውቃቸዋለህ ወይ የሚለው ነገር ላይ እስኪ የሰሞኑስ ምንድን ነው የሚለውን ነገር እስኪ ግልጽ አድርግልን። በሚዲያም ስላየ ነው። አንዱ የኔ ችሎታ ስኪል ማሽን መስራት ነው። ባይዘዌ ማሽነሪዎች ማምረት ነው። ዲዛይን አድርጎ አምርቶ ሰዎች ሲጠቀሙበት ደግሞ አይቶ መደሰት ነው። ማሽን ርካሽ መሆን አለበት ከሚሉት ሰው አንዱ ነው። ሰው ማሽን መጠቀም አለበት፣ ምክንያቱም ማሽን መቅለል አለበት ብዬ የማስብ ሰው ነኝ። ከውጪ በ20 ሚሊዮን ብር የሚመጣውን ማሽን እኔ በ5 ሚሊዮን ብር ልሰራውና ልሸጠው ትርፌ በጣም ትንሽ ልትሆን ትችላለች። በጣም ኢቭን ላይኖረውም ይችላል። አንዳንዴ ሰዎችን ሰፖርት ሁሉ ማድረግበት የማሽን ፍቅሩ ከፍተኛ ከሆነ ያለ ሰው ሰጠውና ያው ወዳጅ ትሆናለህ። በቃ እኔ ትርፉ የዚህ ሰው ወዳጅ ነው፣ በቃ ፋሚሊ ይሆናል ከሚለውም እንትን ታደርጋለህ። ብዙ አይነት ፕሮዳክቶች አሉኝ። ከዛ ፕሮዳክቶቹ ውስጥ የእንስሳት መኖ ማቀነባበሪያ አገሪቱ ውስጥ ወደ 120 የደረሱ ይመስለኛል። በጣም ይገርም ነው። ከዛ ውስጥ በቀደም ለታ 15ቱ የግብርና ሚኒስትሩን በቀጥታ መጥተው እዛ ሲያከፋፍሉ ካየህ ለተለያዩ የአገሪቱ ክፍሎች ይሄ የእንስሳት መኖን በዘመናዊ መልኩ በማቀነባበር የአንድ ፋርም ኮስት 85% አካባቢ መኖ ነው። ያንን ኮንትሪቢዩት እንዲያደርግ ማሽኑ ያንን ወደ ምግብነት ወደሚበላ ነገር ቀይሮ ለከብቶች እንዲያደርስ የሚሰራ ማሽን ስለሆነ ኢምፓክቱን ሳየው አንድ ማሽን 3 ቶን በሰዓት ቢያመርት ብለህ ስታስብ በ3 ሰዓት የሚያመርተው ወደ 100 ኩንታል ቢሆን 1200 ላሞች በቀን ያበላል ማለት ነው። 120ውን አባዛ የ3 ሰዓቱ ስንት ያደርጋል? ገብቷል አለ እንትን በታረገው ምናምን 120 ሺህ አንድ ነጥብ ምናምን እያለ የሄደ ብዙ ሺህ ላሞች ወይ ከብቶች ወይ ዶሮዎች በዚህ እንትን ይጠቀማሉ። ኢምፓክቱ ደግሞ ስታይ በጣም ብዙ የፋርም ሰዎች የተጠቀሙበት ነው ማለት ነው። ገበሬዎች የመሳሰሉ በእነዚህ ፋብሪካ ውስጥ ተቀጥረው የሚሰሩ ደግሞ ሰዎች ዝም ብለህ ብታባዛው ምናምን 10 ሰው ምናምን አይጠፋም ብለን በሚኒመም ብንወስድና 10 ሲባዛ በ120 ስታይ 1200 ምናምን ሰዎች ስራ እድል በዚህ ሳገኝ ምናምን ኢምፓክቱን ስታየው ኦኬ ቆንጆ ነው፣ ግን ከዚህ በላይ መስፋት ቢችል ምናምን የሚል እንትን አለኝ እና ማሽን ማምረት ማሽን ወደ ተጠቃሚው በርካሽና በእንትን ማድረስ እኔ ህልሜ ነው። ግን ማሽን የምንለው ነገር ፋብሪካ የምንለው ነገር ምንን ሲያሟላ ነው? ምንድን ነው ራሱ ቃሉ? ኦኬ እሺ፣ እንደዚህ ልንገርህ። ወፍጮ ማሽን ነው፣ ኢኩዊፕመንት እንለዋለን። ወፍጮው ከዛ ኮንቬየር ከዛ የሆነ ነገር ከዛ ማሸጊያ ምናምን ካለው ፋብሪካ ነው። ብዙ ኢኩዊፕመንቶች አንድ ላይ ሲሰሩ ፋብሪካ ይሆናሉ። ከዛ የሚቆላ ፋብሪካ፣ የሚፈጭ ፋብሪካና ሌላ ውሃ የሚያጣራ አየር የሚያጣራ ፋብሪካ አንድ ላይ ስታደርጋቸው ደግሞ ፕላንት ይባላሉ። ገብቷል አለ። ስለዚህ ኮምቢኔሽን ኦፍ ፋክተሪስ ፕላንት ይባላል። ኢንዱስትሪ እንደማለት ነው። ፕላንት ማለት ኢንዱስትሪ እንደማለት ነው ወይስ? የኔ ፕላንት ስትል አሁን ሼዱን ውስጡ ያሉትን የውሃ ትሪትመንቱ ምናምን አንድ ላይ ፕላንት ትለዋለህ። የሚገርም ነው በጣም። ፋክተሪ ስትለው ስፔሲፊክ የሆነ ፐርፐዝን ተገጣጥሞ ሲሰራ ማለት ነው፣ ዩኒት ትለዋለህ። ኢኩዊፕመንት ስትለው ደግሞ ወፍጮ ኢኩዊፕመንት ነው፣ ማሽን ነው። ወፍጮ ማሽን ነው። ስለዚህ እኛ ፋብሪካ ወይም ፕላንት ነው የምናመርተው ካየው ማለት ነው። እዚህ ሀገር ፋብሪካና ፕላንት የማምረት እንትን ብዙ ሊኖረን ይገባል። ምን መሰለህ፣ ከባድ ነው በጣም በእውነት። ከወፍጮ አስበህ ሌላ ማሰብ ማለት ማስፋት ማለት ነው። ተነጋጋቢ ነገሮችን ማለት እነሱን እንደዛ ነው የምናመርተው። የሚገርም ነው። ከዚህ አንጻር ከማኒፋክቸሪንግ አንጻር አሁን በጣም እኛ ያለንበት ሁኔታ እንዴት ነው የሚታየው? እንዴት ነው የምትገልጸው? ከዚህ ከፋብሪካ አንጻር አሁን ትንሽ ይጀምራል ነገሩ። ፋብሪኬሽን ኢንጂነሪንግ ማለት ሶፍትዌር ፋብሪኬት ይደረጋል፣ ልብስ ፋብሪኬት ይደረጋል፣ ኬሚካል ፋብሪኬት ይደረጋል፣ ብረት ፋብሪኬት ይደረጋል፣ ማሽን ፋብሪኬት ይደረጋል።
ስለዚህ ወጣም ወረደ የሆነ ነገር መስራት ማለት ፋብሪኬሽን ነው ማለት ነው። ፋብሪኬሽን ኢንጂነሪንግ በግብርናውና በኢንዱስትሪው መሃል ብሪጅ፣ ትልቅ ብሪጅ ነው። ይህንን ትልቁን ብሪጅ በውጭ ሀገር ማሽነሪዎች ነው እያሟላን ያለ ነው። በትልቅ ገንዘብ ገዝተን ነው እንትን የምታደርገው። ግን ይህንን ነገር ሊሰሩ የሚችሉ ብዙ ወጣቶች ቢኖሩን ይህንን ጋፕ ያገናኙታል። ግብርናው ቀላል ይሆናል፣ ኢንዱስትሪው ቀላል ይሆናል ማለት ነው። እንደፈለክ ታርሳለህ ምናምን። ፕሬሲሽን አግሪካልቸር ድሮን ሊሰራ ይችላል፣ ሳተላይት ሊሰራ ይችላል፣ ምናምን ሊሰራ ይችላል። ከዛ ያኛውን ደግሞ ኮሌክት አድርጎ በትራንስፖርት ይዞ መጥቶ እዚህ ጋር ደግሞ ፕሮሰስ አድርጎ ምናምን ለኢንዱስትሪው ገብቷል አይደል? እንደዚህ ሊሆን ይችላል። ይሄን ሁሉ ግን የሚያሳልጠው ፋብሪኬሽን ኢንጂነሪንግ ነው። ፋብሪኬሽን ኢንጂነሪንግ ላይ ብዙ ሰው እኛ ሀገር ሰም ፖሊሲ ሜከርስን ጨምሮ አንችለውም ብለው ያስባሉ። በቃ ዘግተውታል። ቅድም ስለ ህንዶቹ ስናወራ ያንን ሁሉ አርሰናል ያንን ሁሉ ሲሰሩ የነበሩ ኢትዮጵያውያኖች አሁን ላይ ደርሰው አንችልም ብለው ያስባሉ። ገብቷል። ለምን መሰል አንችልም ብለው የሚያስቡት? አንድ ኤግዛምፕል ልስጥ። አንዳንድ ባንኮች ኢቭን የፖሊሲ ባንክን ማሽነሪን ኢምፖርት ብቻ ብለው ያወጣሉ። ለመግዛት ብቻ ኢምፖርት ብቻ ከውጪ የሚመጣ ብቻ ብለው እንትን ያደርጋሉ። የሀገሪቱን ውስጥ ያለውን አቅም አይፈትሹም። ስለዚህ አሁን ላይ ያለውን ይህንን ደረጃውን በራስ ምናምን የምትወጣው ወጣቱ ራሱን እያስመሰከረ ምናምን ያደርጋል። አሁን ለምሳሌ አንድ ነገር ልንገርህ። አሁን የሚሰሩ መንገዶችና የኢንቴሪየር ዲዛይኖች እያስደነቁ አይመጡም? ኢትዮጵያኖች የሚሰሩ በጣም የዛሬ ከ10 ዓመት በፊት እኮ እንደዚህ አይነት ነገር አለ። መንገድ ማለፊያ ብቻ ነበር። አየህ፣ ልምድ እየተገኘ መጣ። አሁን መንገድ እኮ ብዙ ነገር ሆኗል። እና አሁን እንደዚህ አይነት ጸዴ ነው እኮ በቃ አሁን ዌስት አፍሪካ ምናምን እዚህ ይመጣሉና ሲያዩት እነሱ ሀገር ምልህ ፋብሪኬት ተደርገዋል ማለት እያደገ እኮ ነው መንገዱ በራሱ እያደገ እስኪሉን የተለያየ ነገር እያየንበት እንሄዳለን። እስኪሉን ሰው አግኝቶታል። ፋብሪኬሽን ኢንጂነሪንጉን ተቀብሎታል ማለት ነው። ፎር ሰም ሪዝን ማሽነሪም ላይ እንደዛ ነው። ማሽነሪ የማምረት አቅም ሲኖርህ ሳተላይት የማምረት አቅም ይኖራል። መኪና የማምረት አቅም ይኖራል። ባይ ዘ ዌይ የዛሬ 100 ዓመት የመኪና ኢንጂን ዩሮፕ ተሰራ አይደል? አፍሪካ ውስጥ እስካሁን አልተሰራም። 100 ዓመት ጥሬ ዕቃ እንደውም እኮ ከአፍሪካ ሀገር ነው በብዛት የሚሄደው። አልተሰራም። ምንድነው ይሄ የጎደለን ብለህ ስታስብ ፋብሪኬሽን ኢንጂነሪንግ ስኪልስ ቢኖርም ያንን አኮሞዴት የሚያደርግ ፖሊሲ የለም ማለት ነው ብለህ ነው የምትወስደው። ብዙ ቦታ ዞረሃልና የነማንን ታደንቃለህ? አሁን በዚህ ረገድ እንዴት በዚህ በፋብሪኬሽን እንትን ላይ እነማን የበለጠ ታደንቃለህ? የትኞቹን ሀገሮች በጣም እኔ ቻይና እና ህንድ በጣም ነው የሚገርም። ማለት ኤቭሪዌር ኢኖቬቲቭ የሆኑ አይዲያዎችን ተጠቅመው ብዙ ነገር ቤት ውስጥ ምናምን። በነገራችን ፋብሪካ ግዙፍ ብቻ አይደለም እኮ ቤት ውስጥ የምትሰራቸው አሉ። በነገራችን ላይ እኔ ብዙ ጊዜ አንዳንዴ እመክራለሁ if you need a real grassroots development የሚመጣው በግራስሩት ኢኖቬሽን ነው። ግራስሩት ኢኖቬሽን ደግሞ ህዝባዊ መሆን አለበት። የተገራ ህዝባዊነት ማለት አሁን ኢኖቬሽንን ህግ አውጥታ አይደለም የምትመራው። ከኢኖቬሽን በኋላ ነው ህግ የሚወጣው። ህግ ቢኖር ኖሮ አውሮፕላን አይሰራም ነበር። እውነት ነው። መጀመሪያ የሚፈጠረው ነገር ከተፈጠረ በኋላ ነው ህግ የሚወጣለት። አብዛኛው አፍሪካ ሀገር እኮ ህግ አለ ለኢኖቬሽን፣ ስለዚህ አሰራም። ስለዚህ ምንድነው የምታደርገው? ሪሶርሱን ምኑን እንዲቀንስ በጣም በፍጥነት ለመድረስ ሊፕ ፍሮጊንግ እንደሚባለው ቶሎ ዘለህ የምትፈልገው ላይ ለመድረስ ህዝባዊ ነው ማድረግ ያለብህ። ሁሉም ሰው እንዲመራመር ታደርገዋለህ። ሁሉም ሰው የራሱን ሪሶርስ እንትን እንዲያደርገው የጉምሩክህን የምንህን ምናምን ታደርገዋለህ። ግን የተገራ አገር ላይ አደጋ እንዳያመጣ፣ ራሱ ላይ አደጋ እንዳያመጣ፣ ንብረት ላይ አደጋ እንዳያመጣ ግን ኢኖቬቲቭ ሆኖ ሁሉን ነገር እንደሚሆን። አሁን ከውጭ እኮ ካሜራ ቆንጆ ካሜራ ሰማያት ለማየት አመጣለሁ ብትል ማን ያስገባል? ማንም። ድሮን ልሰራ ነው ብትል ማን ያስገባል? ኢኩዊፕመንት ኢስ ኤክስፔንሲቭ። ድራይቭ ሞተሮች እኮ 300% ቀረጥ ናቸውና ኢኖቬቲቭ ላይሆን ይችላሉ። እንደዚህ አይነት ፋብሪኬሽን ኢኖቬሽኑን ለማምጣት የተገራ ህዝባዊነት ያስፈልጋል። መንግስት በተገራ ህዝባዊነት ላይ ኢኖቬሽንን መመስረት መቻል አለበት። ኢኖቬሽን ጥሩ ሜሴጅ ነው። ገብቷል አይደል? የተገራ ህዝባዊነት ቤት ውስጥ ያለችው እናት
የምጣድ አይነት ልትሰራ ትችላለች እያቦካች ምናምን ገብቷል አዎ ኢኖቬቲቭ የሆነ ሶሉሽኖች ይዛ ልትመጣ አካባቢው ሊቀል የሚችል ነገር ልታመጣ ትችላለች እንጀራው አልቆ ከዛ ዳቦ ከሚቀጥል ጎን ለጎን ሁሉንም ማድረግ የምችል ገብቷል አይደል ኢኖቬቲቭ ይሆናሉ ደግሞ የማህበረሰብ እስካለህ ድረስ ያንን ማህበረሰብ ኢኖቬቲቭ እንዲሆን የምታደርገው በተገራ ህዝባዊነት ላይ ስትከተው ነው ሁሉም እንዲመራም ተገራ ህዝባዊነት የሚገርም አዲስ ቃል አገኘን ዛሬ በነገራችን ላይ ስለ ቻሌንጆቹ ልምጣ እሺ የ50,000 ነበረ የ100,000 ነበረ የ500,000 ነበረ እነዚህ ቻሌንጆች ብዙዎቻችንን አነቃቅተዋል ብዙዎቹ ሶሻል ሚዲያን ለበጎ ዓላማ መጠቀም እንዳለባቸው አውቀዋል ብዙ ነገር አይደለ ያው ለየት ያለም ገጽ የፌስቡክ ገጽ ስለነበረ ብዙ ነገር ትኩረት የሚሳበ ነበረ ብዙ ሰዎች በሚሊዮን የሚቆጠር ብር ኢንቨስት አድርገዋል ማለት ይችላል እዛ ሰዎች ላይና እንደው አሁን ከጊዜ ካለፈ በኋላ ወይ የነሱ ራሳቸው ሪፖርት የማድረግ ነገር እዚህ ደረስኩ ማለት ነገር ወይ ደግሞ አንተ ደግሞ በደንብ አይተህ ደግሞ የደረሱበትን ነገር የማወቅ ነገር አለ ታማኝነታቸው እስከምን ድረስ ነው ወስዶስ አርጎስ ዝም ያለ የለም ወይ እስኪ ስለነዚህ እናንተ በነገራችን ላይ በምን አምናለሁ መሰለ ቀኝ እጅ የሚሰጠውን ግራ እጅ አያየውም በሚል አምናለሁ ብዙ ኢንተርቪዎች ላይ እነዚህን ሚሽኖች ወጣቶችን በገንዘብ የመደገፍ ሚሽኖች ሳብራራ ከኮሮና በኋላ የነበረው የኔ ማንነት ወጣቶችን ማላቃቸውን ህልማቸውን ለማሳካት የሚረዳቸው ሐሳብና ድጋፍ ነው ብያስባለሁና እርዳታ ምን አይደለም ብያስባለሁ ሁለተኛ ብዙ ጊዜ የማወራቸውን ሄደ ብታያቸው ኤክስፐሪመንታል ነው እላለሁ ሰዎች የተዳፈነ ማንነት አላቸው ሁሉም ወጣቶች ያንን የተዳፈነ ማንነት ፈልቅቀው መውጣት አለባቸው ያለበለዚያ የሐሳባቸው መቀበሪያ ሳጥን ይሆናሉ ገብቷል አይደል ሐሳብ ሁሉም አለው ከዛው ፈልቅቆ ካላወጣው የሐሳቡ መቀበሪያ ሳጥን ይሆናል የሚል ሐሳብ አለኝ እንደዛ አለኝ ስለዚህ unlocking inner locked capacity የሚል መጀመሪያ ካየ ለ2 አመት ይሄን ስሩ ያልኩኝ ዝም ብዬ አይዲያዎች ነው የለጠፍኩላቸው ያ ማለት unlock እንዲደረጉ ነው ከዛ ሁለተኛው clarity of thought ያስፈልጋቸዋል ያሰቡትና የተከፈተላቸውን ነገር ባጭር ቃላት መግለጽ ይችላል ወይ ይግባባል ወይ ፒች ማድረግ ይችላል ወይ ነው እና 32 ወርድ 64 ወርድ ተጠቅመ ሐሳብን እንትን አርግ አብዛኛው ኮሚኒቲው ከወደደልህ ሰፖርት ተደረጋለህ ነው ድጋፍ ይሰጣል ነው ገብቷል ሶ ቀጥሎ አክሰስ ቱ ፋይናንስን ለማስተማር ነው አክሰስ ቱ ፋይናንስ ሐሳብህ ተገለጸልህ ሐሳብን ፒች ማድረግ ጀመርክ ኮሚኒቲው እንደ ኮላተራል ለከሌ ሰጠው ብሎ ላይክ ሰጠ የኛ ጓደኞች የሆኑ የሚያውቁ ቬሪፋይ ያረጉ ኮሚኒቲው ቬሪፋይ ያረጉ ከሌኮ ጎበዝ ነው ሰጠው ከሌኮ ተው እሱ የድር ገንዘብ ይዞ ጠፍቷል እንዳሰጠው ሚላለ ገብቷል አለ ኮሚኒቲ ቬሪፊኬሽን እና ኮሚኒቲ ኮላተራል እናየን ከዛ ሶስተኛው ላይ ስንመጣ ደግሞ አክሰስ ቱ ፋይናንስ ነው አራተኛው የፕሮጀክት ማኔጅመንት ነው እንዴት ሐሳባቸውን ከገንዘብ ጋር ምናምን እየሰሩ ያሳድጋሉ ነው እኔ ይኸውልህ በጣም ብዙ ሰው ነው የሰጠሁት ቆጥሬ አላቃቸውም ራሱ ስማቸውን ሁሉ አሁን ሰው ይመስለዋል እኔ ሰጣለው እንጂ ያንን ሰው ማቀው ምናምን የሚከታተለው ይመስለዋል እኔ ጥቂቱን ነው ማቀው መንገድ ቀይሮ ምናምን ሄረ አይጠበቅበትም ምናልባት እኔ ከ5 ሰው በላይ ማቃ አይመስለኝም ግን የሰጠነው እዛ ላይ እንኳን በፌስቡክ እንኳን ብታይ ወደ 40 ምናምን ተሰጥቷል ሰው አዎ ፌስቡክ ላይ መቁጠር ትችላለህ ተራ በተራ እየሄድክ ማለት ነው በፌስቡክ ላይ ማለት ነው 50,000 100,000 200,000 ሰጥቻለሁ 500,000 አለ ምን ሰጠው ከዛ በኋላ እኮ ፌስቡክ ላይ የማይመጣ ደግሞ ነፋለ አንዳንዴ ወደፊት ታገኘዋለህ በየመድረኩ ላይ አሁን ዳዊት ድሪምስ ላይ ሲሄድ አይቻለሁ ሴፉ ፋንታውን ላይ ለ6 ለ7 ሰዎች ምናምን እንደዚህ እኮ እንትን አረጋለሁ ሰጣለሁ ግን ሰጣለሁ ብዬ ገንዘቤን የታመጣ ያረጋችሁት የታረጋችሁት ብዬ የምከታተልበት ምንም እንትን የለኝም ግራውንድም የለኝም የፈለኩት ኤክስፐሪመንታል ነው የፈለኩት ሰፖርት ማድረግ ነው ቀኝ እጄ ሲሰጥ
ግራጄ እንዲያይ አልፈልግም። ከፈለገ ወስዶ ይብላው፣ ይጠጣው፣ ያጨስበት፣ ይቃምበት እድሉን ተገኝቶበታል እንትን ነው። ግን አግኝቷል። ለኮሚኒቲው ክብር ሲል እሱ ያንን የሚያደርገው እሱ ነው። ካልቻለ ደግሞ ምንም ማድረግ አትችልም። ኦልሬዲ አሸንፎ ግን ወስዷል ገንዘቡን። አዎ ምንም ማድረግ አትችልም። ሁሌ ላለው እኔ የምሰጣችሁ ብዙ አይደለም፣ ትንሽ ነች። ሰው ለሚወደው ሰው አሁን ለምሳሌ አንድ ሰው ለሚወደው ገበሬ ነው ዘር የሚሰጠው። በጣም ዘር ጎተራ አይሞላም፣ አስፈጭተውም አትበላም። ጥሩ ገበሬ ከሆንክ ያችን ትንሽ ዘር ወስደህ በጥሩ ማሳ ላይ ዘርተህ አብቅለህ አጭደህ ወቅተህ ጎተራ ትሞላለህ። ከዛ በኋላ ትፈጨውና ለምግብም ለሰውም ለምኑም ይሆናል ማለት ነው። እኔ የምሰጠው ዘር ነው ማለት ነው። ትንሽ እንኳን አይደለም። ያው በእኛ ሀገር ላይ መንግስት ሰራተኛ በአመት 2 ዓመት የማያገኘው ነገር ነው። ያው ይታወቃል። ትንሽ ነው ምንለውም አይደለም። ያው ያሳሰብ ጉዳይ ስለሆነ የሚቀየርበት በ10 ብር ሊቀየር ይችላል እና ዞር ብያ ላየው ሜኒያው ወደ መጨረሻ አካባቢ ግን ዳኞች አሉ። የመጀመሪያዎቹን ዝም ብለን ነው የምንሰጠው። ሁለተኛ ስንሰጥ ግን እናያለን። ሁለተኛ ስንሰጥ ሁልጊዜ እንትን ስናደርግ ንግድ ህጋዊ ምናምን እያለን እንጽፋለን። ውድድሮቹን ሄደ ብታይ ህጋዊ ሁኑ ምናምን፣ እንደውም አንዳንዴ ገንዘብ ይሄ አዲሱ መታወቂያ መኖር አለበት ምናምን ይባላል። ሁለተኛ ላይ ብር የሚሰጣቸው ሰዎች ንግድ ማሳየት አለባቸው። ስላሸነፉ ብቻ አይሰጥም። ሁለተኛው የሚሰጠው 500 ሺህ ብር ነው እና ንግድ መነገድ አለበት ማለት ወደ ማህበረሰቡ እሴት ውስጥ መግባት አለበት። የሚሰራውን ሰው ነገር በሪሴት ማወራረድ፣ ለመንግስት መክፈል፣ ለነሱ ትርፍ ማግኘት ምናምን ያስፈልጋል። ገብቷል አይደለ? ዳኞች አሉ። ዳኞች እንትን ሲሉ እንደዛ ምናምን አድርገው ነው ይሄን አድርጉ ብለው እንትን ያደርጋሉ። ያለበለዚያ አይሰጥም። ወይ ማስፋት አለባቸው ወይ እንትን ማድረግ አለባቸው። ሁለተኛ ሲሰጥ ነው ግን፣ መጀመሪያ ሲሰጥ እንደዛ አይደረግም። አንድ እሱ ነው። ሁለተኛ አንዳንድ ደግሞ ዝም ብሎ ከስራ ውጭ ወጣ ያሉ ውድድሮች ሊኖሩ ይችላሉ። ይሄ ምናምንና እነዛ ፕላጃሪዝም ኮርጆ የሌላ ሰው ክሌም ካላቸው ምናምን እሱ ይከብዳል። በዚህ ውስጥ ከዚህ ሁሉ ሰው ምናልባት 2 ወይ 3 ሰው በዛ ውስጥ የሚወድቅ ይመስለኛል። እንትን አይደለም። ሌላ ደግሞ እኔ ብር ከሰጠው በኋላ ሁልጊዜ የምከታተላቸው ይመስላሉ ሰዎች። እኔ የተሰጠው ሰውን ሁሉ አላቅም፣ ሲሸለም ሁሉ አላቅም። ላይክ የማያረጉ ፎሎ የማያረጉ ኮሜንት የማይሰጡም ይኖራሉ፣ እየፈሩ ምናምን። ምን ይታወቃል? ዞር ብዬ አይቻቸው አላቅም እና እንትን አይደለም። እንደውም እኔ ብዙ ጊዜ እንደው አንዳንዱ ይመጣልና ካላበደርከኝ ምናምን ይላል። እንደተቸገረ እንትን ስለምል ያው የችግሩን መወጫ ምናምን ትሰጣለህ። መንገድ ቀይሮ እንዳይሄድ በአመት መጨረሻ ላይ አፉ ብያለሁ ብዬ እለጥፋለሁ፣ እንዳይጨናነቅ ማለት ነው፣ የጭንቀቱ ምንጭ እንዳልሆነ። ከዚህ ጋር ምናልባት እንግዲህ አንዳንዴ ወደ ኋላም ትጠይቀዋል። በእርግጥ ግን ከሀሳቡ ከተነሳ አይቀር አንዳንድ ጊዜ የሚመጡ ቅሬታዎች፣ የሚመጡ እንትኖች ቤጃይ እንደዚህ ያደረገ እንደዚህ ያስቀረብኝ የሚሉ ነገሮች ከዚህ ከዳኝነት ጋር ከምን ጋር ከሂደት ጋር በተገናኘ መሆናቸውን እኔም ሌሎችን ጠይቄ የተረዳሁበት አጋጣሚ ያለና እሱን አሁን አንተ የምታረጋግጠው። ያልተሸለሙ ልጆች አሉ። የእነሱ ገንዘብ መጥቶ የኔን ኪስ እንደማይሞላ እርግጠኛ መሆን መቻል አለባቸው። ዳኞችን ለማማከር ሞክሬያለሁ እና የሚሰጡኝ ሪዝኖችና ከዳኞች የቀረቡ ሪዝኖችና ምናምኖች የውድድሩን መመሪያዎች በደንብ ካለማየት ምናምን አንደርስታንዲንጎች ይታያሉ እና እነዛ ሚስ አንደርስታንዲንጎች ማብራሪያ ላይ ቢመጡ እኔ ልጆች ወጣቶች እንዲደረጁ እንዲጎለብቱ ባለጸጋ እንዲወጡ እዚህ ጋር መጣው እንጂ እንዲሰበሩ አልፈልግም። አሁንም 3 ልንገር፣ ወጣቶች እንዲሰበሩ አልፈልግም። ወጣቶች እንዲሰበሩ አልፈልግም። እያስመሰልኩ አይደለም። አሁን ብዙ ሰው እንትን ያደርጋል ይሄንን ነገር፣ ምክንያቱም ገንዘቡ የኔ ነው፣ ያንን እንትን አደረኩ ምናምን ፈቃዱ የኔ ነው። ነገር ግን የሰዎች ሞራል እንዲሰበር ምናምን አልፈልግም።
ነገር ግን መመሪያዎች እና ምናምኖችን የተለያዩ ነገሮችን መመሪያ ደምና ህግና ደንቦች ተፈጻሚ አለ። ሁለተኛ እኔ ሁሌ እንደምከታተለው አድርጎ ሰው ባይወስደው ጥሩ ነው። ነገሮችን እኔ ሰጠው ዞር ብያ ላይ የሚሰጣቸው እኮ እንደውም ዳኛ ነው። እንደውም እንኳን አንዳንዶቹ መጀመሪያ ዙር አግኝተው ሁለተኛ ዙር ላይም እንደዚሁ እንትን የሚሉ አሉና አንዳንድ ጊዜ መጀመሪያ ያገኘኸውም ነገር እንደ ማስተማመኛም ይሆናል። አዎ ዳኛ ነው። ዳኛ ደግሞ ካላመነበት የግድ እንትን ነው። የመጀመሪያ ዙሮች በጠቅላላ በእርግጠኝነት ሁሉም ያገኛሉ፣ አግኝተዋል። ሁለተኛ ዙር ላይ ግን ኮቺንግ ወይ ምናምን በራሳቸው ፍላጎት ተነሳስተው አንዳንድ ዳኞች ኮች ያደርጋሉ፣ ያንን ነገር ያሉ ንግድ ካልመሰለ አይሰጧቸውም። ንግድ ካልመሰለ አይሰጧቸውም። እኔ የምፈልገው እንዲያድጉ እንዲመደንደጉ ምናምን ነው እንጂ ገንዘብን ወስደው ወደ ሌላ ልባሌ ቦታ እንዲሄዱ እንደዚህ አልፈልግም። ገንዘብ ሁለተኛ ላይ የሚወስዱ ልጆች በተቻላቸው መጠን ህጋዊ ነጋዴዎች መሆን አለባቸው። ለሚሸጡት ነገር ማስረጃ ሊኖር ይገባል። ምክንያቱም የሀገሪቱ ህግ ይሄንን እንትን ያደርጋል። እንደዛ አልሆንም ያሉ ልጆች እኔ ባለፈው የሆነ አንዳንድ እንትን የሚመስል ነገር አለ ፌስቡክ ላይ ያው ሰዎች ሲሳደቡ ምናምን እንደዚህ ሲያዩ ታያለ። ያ ጉስቁልና ነው። አንድ ሰው ራቁቱን ሲሆን መሸፈን ግድ ነው ምናምን መልስ አትሰጥም እንደዛ አይነት ነገር። ምክንያቱም የታመመ ሰው ወይ ደግሞ የሆነ ነገር የሆነን ሰው ሕክምና እንዲሄድ ወይ የሆነ ነገር እንዲሆን ምናምን ማድረጉ ነው የሚሻለው እንጂ እንትን አታረግም። እና የኛ ብሎክ ነው እንትን ማቆያ እንደማለት ነው። ሌላ ምንም ፐርሰናል እንትን የለውም። ግን እንትን ወጣቶችን አንገት የሚያስደፉና የሚሰብሩ ሰዎች ትንሽ ቢያዝኑላቸው አሪፍ ነገር ይመስለኛል። ትንሽ ቢያዝኑላቸው ነገሮች ሁሉ ይስተካከላሉ። እንደው ባይሆን እንኳን ራሱ ዳስማጅ መሄድ አያስፈላጊ አልነበረም። እኔ አሁን እንደውም ይሄ ነገር ከተነሳ በኋላ እንትኔ ውስጥ የኔ ኮሚኒኬሽን ዳይሬክተሮች አምጥተው ሲያሳዩኝ ይሄ ነገር ከመሆኑ ብላክሜሎች ሁሉ አሉ እና ያው ለኔ ሁሉም ነገር አይነገረኝም፣ ብዙም እንትን አይደለም። ግድ የለም እስቲ የልጆቹ መከፋት እኔ ላይ ይውደቅ፣ ምንም ችግር አይጎዳኝም። እኔ እሸከመዋለሁ። ገብቷል አለ የልጆቹ ስሜት፣ ይሄ መጥፎ ስሜት ምናምን እኔ ላይ ይውደቅ፣ ችግር እንትን ስለማያደርግ ማለት ነው። ልጆቹ ግን እንትን ማድረግ አለባቸው። አንድ በጣም አስተማሪ የሆነ አናሎጂ መስጠት ብፈልግ ሰዎች የሚኖሩበት ህልም ካላቸው ሀሳብ ካላቸው በኋላ የሚኖሩበት አካባቢ የሚሆኑበት አካባቢን በደንብ አድርገው መገንባት መቻል አለባቸው። ቧልተኛ አቃቂረኛ ለነሱ እድገት የማይጠቅም ኔትወርክ እድርና ቁብ ስብስብ እምብዛም አጥፊያቸው ነው የሚሆነው እንጂ አልሚያቸው ሊሆን አይችልም። ለምሳሌ በጃምቦ ላይ ቢራ ስትቀዳ ምንም በደንብ የማያርፍ ሰው ቢራ ሲቀዳ ትንሽ ቢራ ብዙ አረፋ ያደርጋል። በብርጭቆ ሙሉ የቢራ ዋጋ ነው የምትከፍለው፣ አረፋውን ማለት ነው። አንዳንድ ሰው ደግሞ ጠንቃቃው ቀስ ብሎ እየቀዳ አረፋዋን ትንሽ ቢራውን ብዙ ያደርገዋል። የምትከፍለው የአንድ ቢራ ነው። ሁለቱም ዋጋቸው አንድ ነው አይደለ? ኔትወርክ ስትገነባ ጀማን ስትገነባ አረፋ ሊበዛው አይገባም። ገብቷል? በአንተ ልክ ሊጠቅም የሚችል ኔትወርክ ነው መገንባት ያለበት ማለት ነው። that is worth እንትን taking it like the market ገብቷል አይደለ? ስለዚህ አንዳንድ ልጆች እንደዚህ ምናምን ያየሁት ምናምን አለና ግርግር ምናምን እንደዚህ ዝም ብሎ ይሄ ገንዘብ ምናምን እየወሰደ ምናምን ዕለታዊ የእንትን ፍላጎትን ለማርካት ብቻ ምናምን የሚል ኔትወርክ ውስጥ ሰርቼ ለፍቼ አድጋለሁ የሚል ሰው ምን ያደርጋል እዛ ውስጥ? ገብቷል አይደለ? ሰርቼ ለፍቼ አድጋለሁ የሚል ሰርቼ ለፍቼ አድጋለሁ የሚል ማህበረሰብ ውስጥ ቢሆን ይሻለዋል። that is network
ገብቷል አለ። ስለዚህ ይሄ ነው ያለውና አሁን ባለፈው የተከሰቱት ዲቴይል ነገሮች ሪፖርቶች ሲመጡ እነሱን ማብራራት ልጆቹን ይሰብራል ከሚል እንትን እኔ ልሸከመውና ይቅር ችግር የለውም ብለን በዚህ መልኩ የያዙ ግን ይሄ ነገር ደግሞ ልክ ከዚህ ባልተናነሰ መንገድ ደግሞ እኛ በቀጣይ ማግኘት የምንችለው ነገር ደግሞ አሳጣን የሚል ሰው ደግሞ ይመስላል። ተስፋ አላቸው። በስማማው ያዘጋጀውትን ብታይ ተው እባክህ በጣም አሁን በሆነ ጊዜ ምናምን የሆነ ነገር ምናምን አስቤ ግርግሩ ገንዘብ ይዞ የመጥፋት አይነት ነገር ሲሆን አቆም ነውና ኔትወርክ እኛ ራሳችን ኔትወርካችን መፈተሽ ጀመርን። የሚሆነውና የማይሆነውን በደንብ እያጣራ ነው ምናምን መጣን። አሁን በደንብ ስለተጣራ ከበፊቱ ምናልባት 10 እጥፍ ልቆ ይሄ ውድድር ይጀመራል። 10 እጥፍ ልቆ ውድድሩ ይጀመራል። ምክንያቱም አንደኛ በትዕግስትም ሰዎች መጠበቅ አለባቸው። I'm here like በቃ እኔ ይሄንን ነገር ማድረግ ስለምፈልግ ነው ይሄንን ነገር ማድረገውና I don't get anything like ከዛ በገንዘብ ወይ በሆነ ነገር ማገኘው ነገር እንደሌለ በደንብ ይታወቅ። እኔ የልጆች ማደግና የልጆች ፍቅር የልጆች ብልጽግና ብቻ ትርፌ ነው። ያኛው ደግሞ ትልቁና የማይገኘው ትርፍ ነው። ገብቷል አይደለ? የኔን ጥረት ተጠቅሞ በኔ ላይ ተራራማምዶ የራሱን ጥረት ጨምሮ የሚሳካለትን ልጅ እንደ ወንድም እንደ እህት ወይ ደግሞ እንደ እንትን ለመውሰድ የኔ ትርፌ እሱ ነው እንጂ የኔ እኮ ንግድ የኔ ንግድ ማስታወቂያ የሚጠይቅ አይደለም የሚፈልግ አይደለም። በቃ የሚፈልግ ሰው መጥቶ አሰርቶ ነው የሚሄደው። እኔ ቢላ ነው የምሰራው። ብረት ነው የምቀጠቀጠው፣ ቢላ ነው የምሰራው። ገብቷል አይደል? ቢላ የሚፈልግ ብቻ ነው መጥቶ እንትን የሚያደርገውና ከዚህኛው እንትን አለም። ሌላው እውቅና የሚል እንትን ሊመስል ይችላል። እውቅና ባፍንጫው ይውጣ። ይሄ በጣም አንድ ነገር ልንገርህ። እኔ እውቅና ያንን ነው እኮ ያልኩህ። ጸጋ አንዱ ፍሪደም አይደለ እንዴ? ትክክል። ነፃነትህን ከሚያሳጣ እውቅና ራስን ማግለል ደግሞ ትልቁ ኮስት ነው። እውቅና እኔ አልፈልግም። እውቅና ምንም የሚመስጠኝ ወይ እንትን ምናምን አይደለውም። ገብቷል አይደለ? ልል የፈለኩት በቃ ንጹህ እንትን አለኝ እኔ። የሆነ ወጣቶች አሁን አብሶ ኢትዮጵያ ውስጥ ያሉ ወጣቶች አብረሃቸው የኖሩ ወጣቶች ምናምን ስታያቸው ራሳቸውን እንደዛ እንትን ብለው የሆነ ቦታ መሄድ አቅቷቸው ሐሳባቸው መተግበር እንትን ብለው ምናምን ስታያቸው ታዛዝናለህ። አንተ ባለፍክበት መንገድ ሌላው እንትን ሲል እኔ ጎንደር ላይ የሆነ ሲል ሸልማችሁና ሐሳባችሁን ስጡኝ ስላቸው በቃ አዝኜ ነው የተመለስኩት። ምልህ ወጣት ቁጭ ብሎ ማሰላሰል ማሰብ ምናምን አለበት። ህይወቴ ምንድነው? ከዚህ በኋላ ምንድነው የምሰራው? ምናምን እያደረገ ምናምን ማሰብ አለበት። ከዛ way of thinking like ስራ ላይ ደግሞ ቢሆን በጣም አሪፍ ነገር ነው። ለመሰደድ ምናምን ሳይሆን ተጨባጭነትና ሃርድሺፕ ያለው ሳይሆን ሰርቼ እንዲያርጌ ምናምን የሚለውን ማሰብ ቢችል ለኔ ትልቁ ጥቅምና ሳቲስፋክሽን የሚሰጠኝ እሱ ነው እንጂ ከወጣቶች ምንም ሪተርን አልፈልግም። የሰጠሁትንም ቼክም አላረገው። ለዛ ነው የሰጠሁትን ቼክ አላረግም። አንዳንዶቹ ወደ ውጭ ሀገር እየወሰዱ እቃ መሸጥ ጀምረዋል። ያው መቼም ኤክስፖርት እንበለው እና ይህም በቃ ደስ የሚያስደስት ነገር ነው ብዬ አስባለሁ። አሁን ቀደም ሲል ያነሳሁም አንዳንድ ጊዜ ሀሳብ ተሸክሞ መቀመጥም ትልቅ ነገር ይመስለኛል። ምን ትሰራለህ ስትለው ልጅ ብቻ ነው። እኔ አሁን እፉዬን ነው እና ሁለተኛም ስለሰጠዋት ምናምን አሁን አንደኛው ሁለተኛ እንትን ስትከፍት ምናምን ደስ ይላል። ሶስተኛም ይሰጣታል። ባይዘወይ ይውልሲ እምልህ በቃ አድጋ እንድናያት ነው የምንፈልገው። በጣም የሚገርም እነ ፍሬ እነ ሀውለት እነ ጌቱ ምናምን በዳኝነት ላይ የሚያሉ በገንዘብ በማይተመን መልኩ እኮ ያማክሯቸዋል። ይገርማል በጣም በቃ እንዲያርጉ እንደዚህ ያርጉ ይሏቸዋል። እንደው ገንዘቡ ባይኖር የነሱ ብቻ ምክር ባይዘወይ ትምህርት ቤት በለው በጣም በብዙ እንትን ላይ አረ ምክር ባይመክሩ 5 ደቂቃ እነሱ ጋር መጫወት ኮች ያደርጓቸዋል። እኔ ጌቱን አውቃለሁ እፉዬን በደንብ እንደሚያማክራት
የሁለተኛ ብራንች ምናምን የሱ ምክር እንደሆነ አውቃለሁ እምልህ እኛ ድጋፍ እንሰጣለን እንጂ የሱ ምክር ነው እንደዚህ አርጊ እንደዚህ አርጊ ፍሬ የማታማክራቸው ብዙ እንደሌሉ አውቃለሁ ብዙ ሰው ታማክራለች እንደው በጣም እንትን እያረገች አሁን እንደዚህ ምናምን እያለች እንዴ በፍሬ ደረጃ ጊዜ ሰጥቶ እንደዚህ ማለት እንግዲህ ፍሬ ታጣላ እንዴታ ቤተሰብ ማለት ነው እንጂ ሀውለትን ስታያት እንግዲህ she's high level professional a busy woman ዩኒቨርሲቲ አስተማሪ ራሷን እንትን የምትሰራ ምናምን ጊዜ ሰጥታ ቁጭ ብላ እንደውም ጋብዛ ምናምን ስታማክራ ያለው ሌሎችም በጣም ብዙ ሰዎች እንደዚህ ያደርጋሉ ይሄ ማለት እኔ ስለሚያውቁኝ አይደለም ባይዘው ልጆቹ ለውጥ እንዲያመጡና እነሱ ለልጆቹ ላይ አንድ የሆነ ነገር መጣል ስለሚፈልጉ ብቻ ነው ሌላ ምን እኛ ትርፋ የለንም አናገኝም ከልጆቹ እኛ ልጆቹ ብቻ እንትን እንዲያደርጉ ነው ለዛ ነው ልጆችን እንደግፋለን ብለን እናቆማለን ብለን የመጣን ሰዎች ልጆች እንዲሰበሩ አንፈልግም እኔ አሁን እንደዛ አልፈልግም ልጆች እንዲሰበሩ አልፈልግም ስለዚህ የሆነ ነገር ምናምን ቢነሳ ያንን በማብራራት ምናምን እንደ ፖለቲካ እንደ ሃይማኖት እንደ ምናምን በትንትን የለም ልጆቹ በሚያውቁበትና በሚችሉበት መንገድ እንዲረዱ ወደፊትም እንትን ይደረጋል ቀጥሎ ደግሞ የተዘጋብን ምናምን አይዘጋም በጣም እንደውም ተጠናክሮ እንደሚቀጥል ነው የሚያሳየው ባይዘው ዳታው እኔ አሁን በጣም ብዙ ሰው አለ እኛም we want to support የሚል በጣም ብዙ ባለሀብቶች እነዚህ ልጆች እኛም እንትን ማድረግ እንችላለን ፕሊዝ ኢንኮርፖሬት አድርገን ሲሉ ሌላ ፕላትፎርም እንዲኖር እፈልጋለሁ አሁን የኔ ሞዴል በቃ ሰጥቶ አለማየት ነው የኔ ሞዴል ሰጥቶ አለማየት ነው የኔ ከሌላ ነገር ጋር ይያያዛል ማለት በቃ ያው መከታተሉም እኮ አንድ ስራ ነው የሚሆነው ደግሞ ሌላ ለሱ አይደለም ባይዘው የኔ ፕሪንሲፕል ነው ሰጥቶ አለማየት ነው በቃ ምንም እንትን የለው ያ ሰው እኔ አንዲት ልጅ ሰይፉ ላይ ነው መሰለኝ 100,000 ብር የሰጠዋትና እስር ቤት ገብታ ከስራ ምናምን ቼክ እንትን አስመጥተውባት ምናምን ከወጣች በኋላ ያቺ 100,000 ብር ነው እንዳጋጣሚ እንትን ያለችውና አንድ አዳራሽ ላይ ተነስታ ስለ ቢጃይ መመስከር ፈልጋለሁ ብላ እኔ አላቃትም በቃ የሷን እንዲ ሰጠኝ አሁን 2 ሚሊዮን ብር አለኝ የነገርኩ ነው አለች just እንደዚህ ሰው አገኛለሁ እንጂ በቀደም ለታ ታክሲ ተራ ራሱ አንድ ባንተ እኮ ነው እንደዚህ ሆንኩት ምናምን አለ አንዱ አላቀውም እኔ እውነቱን ለመናገር ማለት ነው the only thing እኔ ያንን ነገር ማድረግ ነው እንጂ እኛውን እንትን አላገም ሌሎች ሞዳሊቲዎች ግን ሌሎች ባለሀብቶች ግን የሰጡትን ገንዘብ ምን ላይ እንደደረሰ ማየት ስለሚፈልጉ ይሄኛው ፕላትፎርም እንትን ያረጋቸውም እንጂ በጣም ብዙዎቹ ባይዘው በጣም ብዙ ገንዘብ ይዘው መተው ይሄንንም ስጥልንም ይሏሉ እኔ ያኛውን አላረግም ገብቷል አይደል ብዙ ሰው ይፈልጋል ማለት ነው ሌላው ምንድነው ፌስቡክ ጀማ ላይ ያ ፌስቡክ ነውና የምንጠቀመው የፌስቡክ ጀማው በጣም ጨዋ ምናምን መሆን ያለበት ይመስለኛል አሁን ለምሳሌ እኔም ባለፈው ልክ እንደዛ እንትን ሲሉ ሌሎች ሊሰጡ የሚያስቡ ሰዎች በሰጠው እንደዚህ ይደረጋሉ በትክክል ማንም ሰው ይፈራል እኔ ወስኜ ስላረኩ ይሄም እንደሚከሰት ስለማቅ ብዙም ችግር የለብኝም ሌሎ በቃ ጨዋነት ቢኖር don't take it like አሁን እንደዚህ ምናምን እየሸነገልኩ ምናምን አይደለም I don't have that one ምክንያቱም ምንም ቤኔፊት የለኝም ከዛ በቃ ይሄ ምክር ነው እኔ አገሪቱ ላይ ያለው አንዱ እድሜ 45 ዓመት የሆነ ሰው ነኝና ወጣቶች መምከሪያ ጊዜ ነው ከኮሮናም ስለተረፍክ ከህይወትም ብዙ ስለተማርክ መምከሪያ ጊዜ ነው በቃ በትልቅ ሰው ያለኝን ነገር መመክርበት ጊዜ ነው በነገራችን ላይ ቁርአን እኮ የውለ በተቸገርክ ጊዜ እኮ ወደ ተራራ ወጥተ ፍየል አርብተ ምናምን ይላል እኮ አይደል እንደዛ አይነት ሽማግሌ እኮ ያስፈልጋል ወጣቶች ሲለው ወደዚህ ሂዱ እንደዚህ ስሩ የሚል ሰው ያስፈልጋል እኔ አሁን ያኛውን አደረኩኝና ሌላም ሰው ማድረግ የሚፈልግ ሰው ይደብረዋል ገብቷል አይደል ለሚሆነው ነገር ይደብረዋል በርግጠኝነት ከወጣቶቹ ምንም አናገኝም በርግጠኝነት ምን ነገር ይሄ ታዋቂነት ምናምን ተውት ለኔ አይሆንም
ራሱ ታዋቂነትና ጀስት እኔ ሞቼ ነበረ ኮሮና ላይ የሆነች እድሜ ተሰጠኝ። ያቺን እድሜ ስለኖርኩኝ that is a reward for them በቃ አለቀ። ምንም እንትን የለውም። እኔ ሪዋርድ ነው እንትን ያደረኩት። ምክንያቱም ምንም በስጋ በምን የማልዛመዳት ልጅ ነች እኔን ተንከባክባ እንድድን ያደረገችኝ። so I don't want to know ለ100,000 ብር ወይ ምናምን የምሰጣቸውን ሰዎች ማንነታቸውን ማወቅ አልፈልግም። በቃ let them go like this። ከነሱ ምንም የሚፈልግ ነገር የለም። እነሱም በራሳቸው መንገድ ሌላ ለሚፍጠሩ አይመጣል። ከሌ እኮ ወስዶ እንዲህ በላበት ይላል። እንደዚህ ታትንገሩኝ እንዴ አላቀውም። ማን ነው ከሌ ራሱ አልልም እንትን አይደለም ማለት ነው። ስለዚህ ይሄ ነገር የሚናወጥ አይደለም። የጸና አቋም ያለኝ ምን እንደሆነ ታውቃለህ? ኔትወርኩ አሁን ተረጋግቶ በትክክል የሚያስፈልጋቸው 1,000 ልጆች ለነሱ ይጀመራል። በትክክል ለሚያስፈልጋቸው 1,000 ማለት ነው። that is my dream 1,000 ልጆችን በቃ እንትን ማድረግ ነው የምፈልገው። ለነሱ ይጀመራል። ይሄንን ነው ማረገው። አሁን ምንድነው ያኔ በጣም ግር አለና ነገሩ ጎራ ያዘና እንደዚህ ሆነ። ያ ከዛ ውስጥ እንዲወጡ ፈልጋለሁ። ሰው በሐሳቡና በማንነቱ በቃ ይሄን አምጥቻለሁ አግኝቻለሁ ብሎ እንዲወስድ ነው ፈልገው እንጂ ከሌ ስረዳኝ እንትኔና ተሰብሰብ የኔ ጀማ እንትና ምናምን ግባልኝ ምናምን ብሎ በምርጫ ህግ አይነት ምናምን እንዲያገኝ አይደለም የምፈልገው። the true is capacity ወጥቶ እንዲሄድ ነው የምፈልገው። ለዛ ነው መልስ ማልሰጠው። ብዙ ጊዜ ሰዎች እንደዚህ መልስ ስጥ እንደዚህ ምናምን ይላሉ። I'm here I'm not to break somebody's emotion. at least ብችል ማሳደግ ነው እማረገው። ሁለተኛ ተዋረዳለሁ። ዳኛ ያለ ዳኞችን መከተል ጥሩ ነው። ለዳኞች ደግሞ ለዛ ጋር ለጨዋታው ህግ መገዛት ጥሩ ነው እኮ ባይዘው። አንድ አሳሪው ሞራል ነገር ይሄ ነው። ይሄ ባይኖርማ በዘፈቀደም ሊሆንም ይችላል፣ ወይም ደግሞ ያሰብከው ነገር ላይመጣ ይችላል። አትሊስት ከአንድ ሰው ግን ሌላ ሰው ደግሞ ሲያርምህ የሚያን ጉዳይ ሲከታተለው ጥሩ ይሆናል። አንዳንዴ እኮ ልክ ነኝ ብለህ ማስበህ ልክ አለመሆኑን የምታውቀው በዳኞቹ ሊሆን ይችላል። ግን እነሱ ቢያንስ ካንተ ከዛ በኋላ ስንተኛ እኮ ፌስቡክ ላይ የማመጣው ይኸውልህ ለማስተማሪያነት ነች እንጂ ትንሿ ነች። ወደፊት ልጆች ይነግሯቸዋል። 20 ሚሊዮን 10 ሚሊዮን ኢንቨስት የተደረገባቸው ልጆች አሉ በተጨባጭ ማለት ነው። እና እቺ ፌስቡክ ማስተማሪያ ነች። በቃ ይሄ አለ አይደለ እንደዚህ እኮ ብናስበው እንደዚህ ትሻገራላችሁ፣ ራሳችሁን ትችላላችሁ። ተስፋ የቆረጠ ወጣት ትንሽ ተስፋው ይለመልማል፣ የመስራት እንትኑ የተዳፈነበት ወጣት ትንሽ ይገለጥለታል ሚል ለዛ ነው ያመጣ ነው እንጂ የፌስቡክ ጥማትም እንትንም ሆኖ አይደለም። የሚገርም ነው። ካለን ሰዓት አንፃር ፈጠን እያልኩ ወደ ጥያቄዎች ልምጣና በዚህ የተነሳ አንድ ሁለት ደግሞ የ10 ሚሊዮን ብር ሽልማት ተሸላሚ ነበርክ በBIW ድርጅት ማለት ነውና ከሱን ጋር በተያያዘ ነው የገጠመህ ነገር ቻሌንጅ አለ? አሁን ከዚህ ጋር በተገናኘ እንደ ቻሌንጅ የምትቆጥረው ነገር አለ? አዎ እኔ አሁን በነገራችን ላይ ለሽልማት ምናምን ምበቃም አይደለው የምፈልግም አይደለው። ሽልማት ምበቃም የምፈልግም አይደለው። ነገር ግን በሆነ ጊዜ ሰው ስሜት ከፍተኛ ሆነና ለኔ እንዲሸለም አደረገ። ያ ሽልማት ደግሞ እኔ ለሌላ ሰዎች እንትን እንደማረግ ነገር የተወሰነውን ሰጠናል፣ የተወሰነ አልሰጠነውም። በቃ አሁን ይሄ በኋላ ከሌላው ጋር ተቀላቅሎ ሊሰጥ የሚችል ጉዳይ ነው የሚሆነው። ባይሰጥም ሽልማትህ እኮ ነው። ኖ አይደለም፣ ኖርማሊ የኔ አይደለም፣ ኖርማሊ የኔ ነው ብዬ አንደኛ ትንሽ እንደዚህ አይነት ገንዘብ ወስጄ እኔ ምን ሰማይ ቤት አልገባበት እንደነችና አንተኑን ብዙ እንትን አትበሉ እያልኳቸው ነው በብዛት ልጆች። ግን አንዳንዴ ልጆች ቀርጤዙ ምናምን I don't need their focus on money. I need their focus on the idea part first. ራሳቸውን አሎክ እንዲያደርጉ ራሳቸውን እንዲያገኙ ነው ፈልገው እንጂ ገንዘቡ ላይ እንትን እንዲያደርጉ አይደለም። ከዛ በላይ እኮ የተዘጋጀው ብዙ ነው። የምፈልገው ሐሳብ ላይ ትኩረት የሚያደርግ ሐሳብ የሚሰራ። ከዛ በኋላ እኮ ስንት እናቶች በየሜዳው ምናምን እንጀራ ጋግራለሁ ይላሉ። እሺ ምንድነው የሚፈልጉት? ምጣድ ጤፍና እንትን። እሺ ሄዱ ስሩ። በጣም ነው የሚሰሩት። በጣም የሚገርም በጣም ብዙ እናቶች፣ ሴቶች፣ ሊስትሮች
እንደዚህ አረ ብዙ ነገር አለ መቼም ቀረብ ያለ ሰው የሚያውቀው ደግሞ በጣም ብዙ ነገር አለ። ይሄንን ነገር እንትን ያደርጋልና እንደ ፌስቡክ ማህበረሰብ ያንን ፕላትፎርም ነው የተጠቀምንበት። አሁን ግን ብዙ ወጣት ደግሞ ያለው ቲክቶክ ላይ ነው ተብሎ ስለተነገረኝ በቲክቶክ ላይ ልናደርገው እንችላለን ውድድሩን። በጣም ብዙ ወጣት እዛ እናገኛለን የሚል ነገር ሰምቻለሁ። ቲክቶክ ላይ ያሉ ማህበረሰቦችን በብዛት ወጣቶችን ፕላትፎርሙም ሊቀየር ይችላል ማለት ነው። አዎ ሊቀየር ይችላል ብዬ አስባለሁ። ምክንያቱም የቲክቶኩን እንትን እስኪገባን ድረስ ነውና እኔ እስካሁን ቲክቶክ የለኝም። አንዳንድ በእኔ ስሞች ያሉ ቲክቶክ አሉ፣ እነሱ እንትን አይደሉም። ግን በቲክቶክ ላይ በደንብ ምክንያቱም ወጣቶቹ እነዚህ ጄንዚዎች እና ምናምን ያሉት እዛ ናቸው። እነዚህ ዲስራፕቲቭ የሆነ አይዲያ ላይ መጥተው የሀገሪቱን ኢኮኖሚ በሀሳብ እንዴት ይደግፋሉ የሚለውን እናይበታለን። እኛ የምንሰጣቸው ጥንት ነች፣ ምናልባት በጣም ጥንት ጠብታ ባህር ውስጥ እንደማለት ነው። እኛ ደግሞ ትልቅ ነው ብለን ነው የምናስበው። ሰዎችም እንደዛ ነው የሚያስቡት። ያው ማለት ሊደርሱበት ከሚጠበቅባቸው አንጻር ነው እየገለጽኩ ያለው ይመስለኛል። እና የሰው ልጅ በ100 ሺህ ብር በሚሊዮን ብር የሚመለስ መሆን የለበትም። አእምሮን ካሰፋው የትም መሄድ ይችላል። ቅድም ያወራ ነው እንግዲህ ስፔስን እስከመቆጣጠር ድረስ የሚያደርስ አቅምና ጉልበት ይኖራል ብዬ አስባለሁ። እና አይ ቲንክ ጥሩ ነገር አግኝተናል ብዬ አስባለሁኝ። ሌላው ምናልባት ኦክቶበር 29 2024 ወደ ቡርኪና ፋሶ አቅንተ ነበረና በዛው አካባቢ የተሰሩ ዜናዎችንም አንዳንድ ነገሮችንም እያየሁ ነበረ። እንደውም የፕሬዚዳንቱ በጣም ኢብራሂም ትራኦሬ እንግዲህ በአሁኑ ሰዓት በጣም ዝነኛ የሆነ በአፍሪካ ውስጥ ብዙ ነገር እየሰማ ነው ስለሱና ያንተን ሀሳቦችን በጣም እንደሚያደንቅ አይቻለሁና ከዚህ አንጻር ለምን ነበር የተገናኛችሁት? ያው የሚጠበቅ ነገር ቢኖርም ከዛ ጋር በተገናኘ ምን ልትሰራ ነው? ምናልባት ደግሞ ከሁለቱ ሀገራት ጋር በተገናኘ የሚፈጠር ተስፋ ይኖራል ወይ? እስኪ አንዳንድ ነገሮች እናንሳቸው። በነገራችን ላይ እኔ በጣም እንትን ኢትዮጵያዊ አሪፍ ኢትዮጵያዊ ነኝና ትልቁ አናኗሬ ቃሊቲና አቃቂ አካባቢ ሲሆን ነው ራሱ ልቤ የሚረካውና ከሀገር መውጣት አልፈልግም በምንም ኮንዲሽን። ከሀገር ውጪ ለመኖር ሞክሬ በጣም ያልተሳካልኝ ነገር ቢኖር አንዱ እሱ ነውና ዛሬ ግን እችን የቡርኪና ፋሶ ነገር በደንብ ማብራራት ያስፈልጋል። ይኸውልህ የኢትዮጵያ ታምርት እንቅስቃሴን ካየኸው ማሽነሪዎች እዚህ ሀገር ይመረቱና ይኸው 3 ጊዜ ኤግዚቢሽን አካሂደናል እና የኛ ደግሞ ላይቭ ማሽኖች የፈጠርናቸውን የሰራናቸውን ላይቭ ማሽኖች ወስደን ራን እያደረግን እናሳያለን። የመጀመሪያው ላይ፣ ሁለተኛው ላይ፣ ሶስተኛው ላይ አዳዲስ ኮንሴፕቶች ይዘን እንወጣለን ማለት ነው። የኢትዮጵያ ታምርት ኤግዚቢሽን በጣም ደስ የሚለኝ ኤግዚቢሽን ነው ለኔ። እናፍቀዋለሁ በየዓመቱ እንዲመጣ ምናምን እንትኑን አይ ዋንት ቱ ሾው ዘ ማሽን የሰራሁትን እዛ ነው ይዤ እንትን ማድረገው እና የመጀመሪያው ሁለተኛው የኢትዮጵያ ታምርት ላይ ይዘነው የወጣነውን ማሽን ራን ሲያደርግ የቡርኪና ፋሶ ሰዎች ያዩታል፣ አዲስ አበባ ማለት ነው። ከዛ ኤምባሲውም አካባቢ ምናምን እንደዚህ በቃ እንትን ይሉና ይህን ማን የሰራው ምናምን ብለው እንትን ሲያደርጓቸው ነገሯቸው። እኛን ምናምን እንትን አሉ፣ አገኙኝ እና በጣም ደስ ብሎናል እነዚህ ማሽኖች ምናምን ሲሉ፣ አይ በቃ እኛ ኤክስፖርት እናደርግላችኋለን ምናምን ብለን ዊድል ለኤክስፖርት ማለት ነው። ከዛ ፕሬዚደንቱን ሄደው ያነጋግሩታል። እንደዚህ ሲል አይ አምጡት አለ፣ ልጁን አምጡት፣ this is what we need በቃ አፍሪካ ላይ ቴክኖሎጂ ዴቨሎፕ የሚያደርጉ ልጆች ነው የምንፈልገውና አምጡት ሲል መጥተው ሲነግሩኝ እንግዲህ እኔ ነግሬያለሁ ከዚህ የመውጣት ፍላጎትና ምናምን ስለሌለኝ እንደው አገሩም ጦርነት አለ ምናምን ስላሉ ምናምን አይኛ አንሄድም፣ ኢትዮጵያ ውስጥ ነው የምንሰራው፣ ማሽን ከፈለጋችሁ ያው ኤክስፖርት ማድረግ እንችላለን የሚል እንትን ነው። ከዛ በኋላ እንትን አሉ። እነሱም በካቢኔ ደረጃ መጡ እንዳለ ተሰብስበው ምናምን በሁለተኛው መጡና በቃ በጣም እንትን ነውና በጣም ጥሩ ነገር እንትን አለና ፕሬዚዳንቱ ይፈልጋል የሚል እንትን አሉ። ከዛ አነጋቁኝ። ያው እዚህም ከመንግስት አንፃር ትንሽ እንትን ተሰጠኝ። ከዛ ሄድኩኝና
እዛ ሄጄ ፕሬዚዳንቱ በጥሩ እንትን ተቀበለን እና የአፍሪካን ትልቁን የፋብሪኬሽን የቴክኖ ፓርክ ቡርኪና ፋሶ ውስጥ ማቋቋም ይፈልጋል እና ለዚህ ደግሞ አንተ አብረህን መሆን ትችላለህ ወይ የሚል እንትን ነው ያለኝ። እኔ ነጋዴ ነኝ እና ነግደው ማሽን ነው የምሰራው ኢትዮጵያ ውስጥ ነው ከኢትዮጵያ ወደዚህ ኤክስፖርት ለማድረግ ነው እኔ እንትኑ ምናምን ሲል እሱንም እናረጋለን አለ ችግር የለውም ግን ይሄን ቴክኖ ፓርክ መገንባት አለብን ብዙ አፍሪካውያኖች የመጡ እዛ ውስጥ ቴክኖሎጂያቸውን ዴቨሎፕ ያደርጉና ፓርትነርሺፕ ወይ በደም ዴቨሎፕ ያደርጉ የተመረቱት ማሽነሪዎችና የተፈበረኩት ኢኖቬሽኖች ወደ ሌሎች አፍሪካ ሀገራትን ዲሲሚኔት እንዲደረጉ ፈልጋለሁ በፓን አፍሪካኒዝም እንትን ውስጥ ምናምን የሚል ነገረኝ። እሺ እንትን አልኩኝ ግን ኢንተረስቴን ጥሩ ሳሊቬት እንዳደረግ መሰለኝ 51% ሼር ይሰጣል እዛ ላይ ያለኝ እንደዛ ማለት ነው። በጣም የሚገርም ነው። ይሄኛውን ዴቨሎፕመንት ነው የምፈልገውና እንደዚህ እንዴ ታዲያ ኤክስፖርት ሳትገዙንም እንዴ ምናምን አልኳቸው። እሱንም እንትገዛ እሱም እንዳለ ነው የሚል እንትን ሰጡን የማሽነሪ ኤክስፖርት ሌላው ይሄንን እንትን ሲሉ ትንሽ አያነቃቃም ያው አሪፍ እንትን ነው ወደ እንትንም ሂዱ እንትን ሀብትን ይዛችሁ ነው ምናምን ይባላል እኮ አይደለ ሽማግሌ ሲልክ እና እንደዛ መሰለኝና የቡርኪና ፋሶ ነው የማግኘት እድሉ የመጣው ከኢትዮጵያ ታምርት ኤግዚቢሽን ላይ ስላገኙን ነው። በሌላ ግንኙነት በምንም ልናገኛቸው አንችልም ነበር። አሁን ኢዝ ሶ ፍሬንድሊ ነውና ያ ነገር እንዲሰራለት ይፈልጋል። በሆነ ጊዜ ትራክተር ማምረት ፈልጋለሁ ይላል። በመንገድ ኢንጂን እናመርታለን የሆነ ጊዜ እንደዚህ እናደርጋለን ምናምን ብሎ የዛሬ 2 ሳምንት ነው 3 ሳምንት ራሱ እኮ ሄጄ ነው የመጣሁት ተጠርተውኝ እና እንቅስቃሴዎች ምናምን ተጀምረዋል። ይሄ ነው እንግዲህ ያለውና እኔ ያ ነገር እዛ ዴቨሎፕ ቢደረግም ከአቃቂና ከቃሊቲ መውጣት በጣም አይመቸኝም። ግን የሚገርም ነው ማለት በጣም የሚገርም እድል እንደ አንድ ኢትዮጵያዊ በጣም ልንኮራበት የሚገባ እውነት ለመናገር ብዙ የሚዲያ ሽፋን ብዙ ማነጋገር ሲገባው ያለነጋገረ ጉዳይ ይመስለኛል። እስኪ ኮሜንት ላይ እንግዲህ ተመልካቾች የሚጽፉ ከሆነ እናያለንና በጣም የሚገርም እድል ነው። ለአንተም ደግሞ ወደፊት ሀሳቦችን ለመተግበር አሪፍ መንገድ ሊሆን ይችላል። በጣም እኔ በበኩሌ በጣም ደስ ብሎኛል። ገና ብዙ ነገሮችን ደግሞ እንደምናይ ተስፋ አደርጋለሁኝ። ወደ ጥያቄዎች አሁንም ልቀጥል ነው። አልደከምህማ? ኧረ አልደከመኝም። ያ ውሃም እኮ እንግዲህ በሌንሱ ውሃ እየጠጣ በሌንስ ነው እየጠጣን ያለነው። ምናልባት ግን እኛና እነሱ አሁን እንግዲህ እሳቸው ከዚህ ከፓን አፍሪካኒዝም ጋር በተገናኘ ወይም ደግሞ እንደዚህ አንድ እንሁን ምናምን በሚለው ላይ ብዙ ስራዎችን እየሰሩ እንደሆነ እየሰማን ነው። እዚህ እንግዲህ እውነት ይሁን አይሁን ምናልባት ቦታው ላይ ሄዶ መረጋገጥ እንዳንተ ሊያስፈልግ ይችላል። አሁን በሁለቱ ሀገራት መካከል የሚታይ መመሳሰል ይኖር ይሆን ምናልባት? አዎ በሁለቱ ሀገሮች መካከል የሚታይ መመሳሰል ይመስለኛል። አሁን ለምሳሌ የህዳሴ ግድብን ገንብቶ ለመጨረስ የነበረው ውጣ ውረድ በጥሩ እና በበሰለ እና በቆራጥነት ባይመራ ኖሮ እንግዲህ ነው ታደለ ኢፌክቱን እናየው ነበር። እዛም ልክ እንደዚህ ተግዳሮቶች አሉባቸው ብዙ ነገሮች ራሳቸውን ለመቻል የራሳቸውን ከረንሲ እንትን ለማድረግ ምናምን ያየውትን ነው ያደርጋሉና በጣም ትልቅ ተግዳሮቶች አሉባቸው ከውጪ እንትን የሚያደርጉ ስፔሻሊ ከዌስተርንስ አካባቢ የሚመጣባቸው ተጽዕኖ እንደው ምን አድርገዋቸው ነው የምትለው ልክ እንደኛ ማለት ነው። እኛ ጋር ያለውን የጂኦፖለቲክስ ችግር ስታየውና ያንን በጣጥሶ እና ያንን ተቋቁሞ ለመውጣት የሚደረገውን ግብግብና እንትን ስታደርገው ይሄ ነው። ከዚች ሀገር ውጭ ደግሞ ሀገር የለንምና ያ ነገር እንዳይሆን ደግሞ ሁላችንም የበኩላችንን አስተዋጽኦ ነጋዴው በነጋዴ ባለሙያው ባለሙያ ገበሬውም እንደዚሁ ሁሉም እንደዛ ምናምን እንትን ማየት ያለበት ይመስለኛል። ትንሽ ሰፋ አድርጎ ወጣም ወረደ ያው እንደ ኮሚኒቲ ወደፊት የምንቀጥለው ሁላችንም እኛንና
ጠንካራ ህዝብ ሊኖር ጠንካራ እንትን ግድ አስፈላጊ ስለሆነ በዛ እንትን አደርጋለሁ እና ተመሳሳይነታቸው ሁለቱም የዌስተርን ተግዳሮቶች የተጋረጡባቸው ናቸው። የሚገርም ነው። እንግዲህ በቤጃ ባንተ ውስጥ በጣም ብዙ ድርጅቶች አሉ። እነሱ ውስጥ ዲቴሎች መግባት አልፈልግም፣ ግን አንድ ከታዘብኩት የሚዲያ ክሩም አለ እና በጣም ገርሞኛል። አልጠበኩም እንደዚህ። እንደውም ካለን ቅርበት አንጻር ማወቅ ነበረብኝና ምንድነው የምትሰራው በዛ በሚዲያ ክሩ? ቤጅላ ፖድካስት ስሙን ካልተሳሳትኩኝ ማለት ነው። ቢጃላ ነው? አይ ቢጃላ ሳይሆን፣ አይ ፖድካስት ምናምን የለንም። ሁሉም ቢሮአችን የኮሚኒኬሽን ኦፊሶች አሏቸው። ምንድነው የሚሰሩ ማሽነሪዎችን ምኖችን ምናምን ፎቶዎች ምናምን ዌብሳይት ላይ እንትን ማድረግ ምናምን እንደዚህ ከዛ ፕሮፎርማ ኢንቮይስ ሁሉ ጊዜ ስለሚሰራ የፎቶ የቪዲዮ ምናምን እንትኖች ይፈልጋሉና እነሱ ስላላቸው ነው። ቢጃላ የአኒማል ፊድ ነው እሱ። የሆኑ ልጆች ላይ ኢንቨስት አድርጌባቸዋለሁ ያልኩ ነው እና እሱ ወደ ሻሸመኔ አካባቢ ነው። አሪፍ የእንስሳት መኖ ፋብሪካ ነው። ወጣቶች ናቸው ልጆቹ። ትልቅ አሁን ወደ ንግድ ገብተዋል። ቢጃላ እሱ ነው። ቢጃላ ማለት ሀዲይኛ ነው። ተባከ ልጆቹ ያንን ቋንቋ እንትን ሲያደርጋቸው ቢጃላ ዋአ ማለት እግዚአብሔር ያውቃል መሰለኝ። ኦኬ። ስለዚህ ቢጃላ የምትለው ከዛ የተወሰደች ይመስለኛል እና ለልጆቹ ኢንተረስት ነው። ልጆቹ ወደ እኔ ትንሽ ቀረበ እንጂ አካባቢ ስለመጡ የተገኘ ስያሜ ነው። አዎ ቤተሰቦቻቸው እንደዛ ናቸው እና ጎበዞች ልጆች ናቸው። እንደዛ ያደረጉት እንትን ናቸው። እንደ ግሩፕ ውስጥ አሉ አሁን በዛ ነው። ይሄ ግን እኔ ያው የፖድካስት እንትን የለኝም። የኮሙኒኬሽን እንትኖች ግን አሉን በተጠናከረ መንገድ። ቢሮ አለ። ያው ካንተ አስተሳሰብ ጋር የሚሄድ እኮ ነው። እሱንም ለማንጣት ፈልጌ ነው። በሁሉም መንገድ ነገሮችን ለማሟላት የምትሄድበት መንገድ በጣም ለሌላውም አርአያ የሚሆነው። አንዳንዴ ብዙዎቹ ከዚህም በጣም ይርቃሉ ከኮሙኒኬሽን ከእንዲህ አይነት ነገር ስለሚርቁ፣ አንተ ግን ሁሉም ነገሮች ትጠቀማለህ። በዛ መሰረትም ምርቶችም እንዲታወቁ። ቴክኖሎጂ እወዳለሁ በጣም። እኔ ቴክኖሎጂ ሳቤ ነኝ። ገንዘቤን የጨረሰው ቴክኖሎጂ። እሺ እንግዲህ ያው ቤጃው ያው ከዚህ በተረፈ ያው በጣም ጥሩ ሰው ነህ። እኔ ለማለት የምፈልገው እሱ ነው። የብዙ ሰዎች ሀሳብ ነው። የኔ ብቻ አይደለም። ዛሬ እንደውም ይዤ የመጣሁት የብዙ ሰዎችን ማስተያየት ጭምር ስለሆነ ነውና በዚሁ ብትቀጥል ከተወሰነ ዓመት በኋላ በጣም ብዙ ሰዎችን እናገኛለን ብዬ አስባለሁ። አሁን ወደ ሶሻል ሚዲያ ፌስቡክ ላይ ጠይቂያቸው ነበረ። እስኪ ጥያቄ አምጡ። ብዙ ጊዜ ክሬዚ አይዲያ ይወዳል። ለምን ክሬዚ ኩዌሽን ጥያቄ ለምን አታመጡም ብዬ ጠይቂያቸው ነበረ። እስኪ እንየውና ክሬዚ ከሆነ ተመልስላቸዋል፣ ይመለሳል። ክሬዚ ካልሆነ ግን አይመለስም። ምክንያቱም አንዱ መሰርትም ይሄ ስለነበረ፣ ስለዚህ እነማን ምን ጠየቁ የሚለውን ነገር እናያለን። አስተያየት ከሆኑ እናልፋቸዋለን። የመጀመሪያው ኮሜንት ሰጪ ጌታቸው ነው። አስተያየት ነው። የአዲስ ዓመት የሸግዬዎች ወግ ነው ያለው። እኛን ነው። እናመሰግናለን። ነጁ ማሩ ህልም፣ ግብ፣ ምኞትህ ምንድን ነው ብለህ ጠይቅልኝ። ለኢትዮጵያውያን ብቻ አይደለም ለአፍሪካውያን ሞዴል የሚሆን ሰው ስለሆነ ህልምህ፣ ግብህ ምንድን ነው ባጭሩ? የራሴ ህልሜና ግቤ ዛሬንና አሁን ምን መኖር ነው። በቃ ከዚህ ውጪ አላቀው ነገር። ምክንያቱም እንደኔ አይነት ኮሮና ላይ የዛሬን ሲለምን ለነበረ ሰው አሁን እዚህ ጋርም ሆኜ ፊውቸር እንትን ምናምን አይታየኝም። ህልሜ ግቤ ዛሬንና አሁንን መኖር ብቻ ነው። እንኑር ማለት ነው። በጣም የሚገርም ነው። ሌላው ስሌማን ሙስጠፋ ከኢብራሂም ትራውሬ ጋር በነበራችሁ ቆይታ የተረዳው እውነታና ከሰውየው ለሀገርና ለወገን ሊበጅ የሚችል ነገር ምን እንደተማረ ጠይቅልን። ቅድም ካልከው ባሻገር ካለ መሳት እንችላለን። በጣም ጎበዝ ሰው ነው። ያው ሀገሩን በጣም ይወዳል። ፓን አፍሪካኒስት ነው። እሺ ወደ ቀጣዩ ደግሞ አመራለሁ። ገነት አስተያየት ነው የሷ። ኑሐሚንም እንደዚሁ አስተያየት ነው። አንዱ ዓለም ወጣቱን አነቃቅቷል፣ በርካቶችንም ስራ አስጀምሯል። ለወደፊት ስለወጣቱ ምን ታስባለህ በልልኝ። ተጠናክሮ ይቀጥላል፣ ትግላችን ይቀጥላል በዚሁ። እሺ ሰላማዊት አሁን ለደረሰበት ቦታ የልጅነት አስተዋጽኦ አለው ወይ? እንዴ በጣም አለው እንጂ ቃሊቲ አይረሳም፣ አቃቂ አይረሳም። እሺ አብዱሰላም ማሩፍ ይህ እንግዲህ ከዚህ በፊት የዚህ ድል ተጠቃሚ የነበረ ልጅ ነው። እንደ ልጄ ነው ማየው። በጣም የሚገርም ሰው ነው። እኔም ሶሻል ሚዲያ ላይ ካወቅኩት በኋላ በጣም ጥቂት ከሸለምኳቸው ውስጥ ማቃቸው በቃ ጥቂቶች ናቸው። አንድ ምስክር እንደውም እዚህ ያለ ማለት ነው። አዲስ በሀገር ውስጥ እየገጣጠሙ
ስላለው የኮስሞቲክስ ፋብሪካ እንዴት በውጭ ሀገር ነው ወይስ በድርጅቱ አቅም ነው? አሁን ምን ደረጃ ላይ ደርሷል? ኢንጂነር ለዚህ ጥያቄ ተዘጋጅ። አሁን የኮስሞቲክስ አደይ ኮስሞቲክስ ነውና ኮስሞቲክስ ማሽነሪ ምርት ላይ ነው ያለው። እዚህ ሀገር ውስጥ ነው የተመረተ ያለው። ንግዱ አገር ውስጥም ውጭም ነው የሚሆነው። እንደውም አንዱ እሱ ሳይሆን ይቀራል ብለህ ነው ነጋዴው ከአክሱም ጋር የተነጋገሩ ይመስለኛልና አንዱ ለሱ ነው መሰጠው ስትል ሰምቻለሁ። በጣም ደስ ይላል። ንግዱን እንትን በጣም ደስ ይላል። እንኳን ደስ ያለ። ሌላው አሴት ሰይድ ዩኒቨርሲቲ ተምረው እንደጨረሱ ሰምቻለሁኝ እና የኔ ጥያቄ የእውነት የኢትዮጵያ ዩኒቨርሲቲዎች የሚያስተምሩት ትምህርት ለፈጠራ የሚያነሳሳና በቂ ነው ይላሉ? በተለይ በኢንጂነሪንጉ ዘርፍ ያለው የትምህርት አሰጣጥ ልክ ነው ብለው ያምናሉ? ካላመኑ ምን ቢሆን የተሻለ ይሆናል? አሁን ላይ የኢንጂነሪንግ ትምህርት በዩኒቨርሲቲ እጅግ በጣም ተቀዛቅዟል። በተለይ ተቀባይነቱ እየወረደ ነው። ይህ ነገር ከሀገር አንጻር እንዴት ያዩታል? አላህ እድሜና ጤናውን ይስጥህ ብለህ ንገርልኝ ይላል። አሜን፣ አመሰግናለሁ። የኢትዮጵያ ዩኒቨርሲቲዎች ስፔሻሊ ኢንጂነሪንግ ላይ የትምህርትን ይሄ የንድፈ ሀሳብን ወደ ተግባር የመለወጥ ውስንነታቸው ይታያል። ሰፊ ነው። ይሄም አገሪቱ ላይ ካለው የኤክስፖዠር ማነስ ሊሆን ይችላል። ለምሳሌ ቱርቦ ማሽነሪ ተብለህ ሁሌ ትማርና ቱርቦ ማሽነሪ መጨረሻ ላይ አንዱ የቤት ውስጥ ፋን መሆኑን መጨረሻ ላይ ሊገባ ይችላል። ከተመረከ 5 ዓመት በኋላ ማለት ነው። እኔው በተግባር በደንብ የተሰናሰለ ትምህርት ቢሆን ጥሩ ነው። ዩኒቨርሲቲ ግን የአሁኑ ዘመን ዩኒቨርሲቲዎች ምናልባት እንደዚህ አይነት ዘመን ላይከተሉ ይችላሉ። ምክንያቱም ኤአዩ፣ ዩቲዩቡ የመሳሰሉት ነገሮች የቨርቹዋል እንትናቸው የተለየ ዓለም ላይ እያደረሱ ነው እና ምናልባት ከሆነ ዓመት በኋላ ተማሪዎች ወደ ትምህርት ቤትና ዩኒቨርሲቲ ላይ ሄዱ ይችላሉ። ለዛ ቶሎ መዘጋጀትና ክላሶችን የዘመኑን ልጆች በሚመጥን መልኩ ካሪኩለሞች የዘመኑን ልጆች በሚመጥኑ መልኩ ቱ ዘ ፖይንት ኤንድ ላይክ ፕራክቲካል በሆነ መልኩ እንትን ማደረግ አለበት። በዚህ ዘመን መደመርና መቀነስ ምናምን ኮንሰፕቱ ከተረዳው በዛ ላይ ብዙ ጊዜ ማሳለፉ ላይ ያስፈልግ ይችላል። ምክንያቱም መደመርና መቀነስ የሚሰሩ እንደውም በአርቲፊሻል አስተውሎት ሊሰሩ የሚችሉ ብዙ ነገሮች አሉ። አሁን የሰዓትና የካልኩሌተር እኮ ዘመን ያለፈበት ነው። ካልኩሌተርና ሰዓት ኖረህም አልኖረህም ሰምዌር አለ ኤክሰስ ነው እና ሴም ቲንግ ኢንፎርሜሽኖች ምናምን በእጄ ላይ ምናምን እንትን ያደርጋሉና በዛ ላይ ነው እንትን የሚያደርጉት። ወጣቶች ሞር ዲጂታል ማንነታቸውን መገንባት እንዳለባቸው ይታያል። ምክንያቱም ዘመኑ በዲጂታል ማንነት ውስጥ የሚኖር ዘመን ነው። ዘመኑ የግድ ሰውና ሰው በአንድ ላይ ጅብ ብሎ የሚማርበት ላይሆን ይችላል። ዘመኑ ቨርቹዋል ወርልድ ውስጥ ገብቶ ሊኖርበት የሚችላል። ቨርቹዋሊ እኮ በጣም ቤቶች እየተገዙ ነው። ቨርቹዋሊ የሀብታም መንደር ውስጥ እየተኖረ ነው ምናምን እና ዘመኑን መምሰል መዋጀት ያስፈልጋል። ስለዚህ የአሁኑ የድሮ ዘመን የትምህርት አሰጣጥና ትምህርት ቤቶች ራሳቸውን መፈተሽ ያለባቸው ለዘመኑ ልጆች ሊመጥን በሚችል መልኩ ሊያራምድ በሚችል መልኩ ፍላጎትን እንትን ማድረግ አለባቸው። ተማሪዎች ወደ ትምህርት ቤት የሚሄዱት መምህሩን ፈልገው ነው። መጀመሪያ ሪሶርስ ትንሽ ስለሆነ ነው፣ ላይብራሪውን ፈልገው ነው የሚሄዱት። አሁን ግን መምህራኖቹ በስልካቸው ውስጥ መምጣት መቻል አለባቸው፣ ልጆቹ ባሉበት ቦታ ማለት ነው። ገብቷል አይደለ? ፕራክቲካል ነገሮች ምናምን የግድ ትምህርት ቤት ሳይሆን በአካባቢው ላይ ያለ ፕራክቲካል እንትን ላይ ሊሄዱ ይችላሉ፣ ያንን ሊሰሩ ይችላሉ። ሶ ትምህርት ቤቶች ይህንን ነገር ማየት ይጠበቅባቸዋል የሚል ሰጀሽን አለኝ። እየታየኝ ያለው ተማሪዎች አካል ለአካል እኮ እየተነካኩ ምናምን ሊኖሩበት የሚችል ምናምን የስ ኦፍ ኮርስ ያስፈልጋል። የግድ ትምህርት ቤት ብቻ ነው ብዬ ግን አላስብም። ብዙ ቦታ አሉ። ትምህርት ቤት ግን ዘመኑን ካልዋጀ የዘመኑን ልጆች ፍላጎት የማያሟላ ከሆነ ከህንፃነቱ
ያለፈ ትርጉም አይኖረውም ማለት ነው። 400 ተማሪ ያስገባ ዩኒቨርሲቲ 1500 መምህር ካለው ትንሽ አስቸጋሪ ሊሆን ነው ማለት ነው። ገብቷል አይደለ? መምህር ደግሞ በኤአይ እና በተለያዩ የትምህርት መርጃ እንትኖች መደገፍ መቻል አለበት። የግድ ክችች ያለና ከቾክና ከብላክቦርድ ያስተምሮ ስታይል እንትን ሊያደርግ ይገባል። በእርግጥ ሽፋን የሀገራችንን ሽፋን ምናልባት እነዚህ ነገሮች ሊያይ ይገባዋል። ዲጂታላይዝ የሆነ ምክንያቱም የቴሌን የመንግስትን ኢንፍራስትራክቸሮች ስታያቸው ወደ ዲጂታላይዜሽን ስለሚሄድ ቨርቹዋል ክላስ ማለት ቤትህ እየበላህ እየጠጣህ አልጋህ ላይ ቁጭ ብለህ ልትወስዳቸው የምትችላቸው ሊሆኑ ይችላሉ ማለት ነው። ፕራክቲካል የሆኑ ሴሽኖች ሲኖሩ ደግሞ በቨርቹዋል ዴሞንስትሬሽን ልታያቸው ትችላለህ። ከዛ በኋላ ደግሞ ሲሙሌተርስ ሊኖሩ ይችላሉ። ዌልዲንግ እኮ ሲሙሌተር አለ ታውቃለህ። በሲሙሌተር ዌልድ ታደርጋለህ። እንደዚህ አውሮፕላን እኮ በሲሙሌተር ትነዳለህ ምናምን እንደዚህ ሊኖሩ ይችላሉ። ይሄንን ማየት እንትን ነው። ስለዚህ ዩኒቨርሲቲዎችን የምትልልኝ የአሁኑ ዩኒቨርሲቲዎች ለአሁኑ ዘመን የተዋጀ ማንነት ከሌላቸው ራሳቸው ዩኒቨርሲቲዎቹ ዲጂታል ማንነታቸውን በጥሩ መሰረት ላይ ማስቀመጥ ካልቻሉ ቀጣዩ ዘመን ፈታኝ ሊሆን ይችላል ማለት ነው። ዩኒቨርሲቲ አልሄድም የሚል ብዙ ልጆች ተፈጥረዋል አሁን አይደለ? ለምንድን ነው የተፈጠሩት የሚለውን ማየት አግባቢ ይመስለኛል። የሚገርም ነው። ሌላው የፍጹም ነው አስተያየት ነው፣ እናልፈዋለን። ኢማም ሳኒ የስራ ፈጠራዎቹ አስገራሚና እንዲህም ይቻላል እንዴ ያስብላል። የሆነ ጊዜ የሆነ ክሬዚ አይዲያ ያጻፈና አነበብኩት። ተነሱ አለና ጥሩ ሽቶዎችን በየመንገዱ ቢሮ ለረፈረባቸው መግዛት ለማይችሉትም እየቀባችሁ ብር መስራት የሚል ሀሳብ ነው። ኦኬ ለካ እንዲህም ይቻላል ብዬ ሮጥኩና ለባለቤቴ ዛሬ ይዤ የመጣሁት የቢዝነስ ሀሳብ ተይው አልኳት። ምንድነው ንገረኝ አለችኝ። እየተጣደፈች እባክሽ የትም ያልተሰራ ነው አልኳት። እኮ ምንድነው ንገረኝ አለችኝ። እነግርሻለሁ ምሳ እንብላ አልኳት። እሷም ጓጉታ እኔም በሐሳቤ ስንቱን ሰው ሽቶ እየነፋሁ ብር ስቀበል ምሳ በልተን ጨረስን። በላሁን ንገረኝ አለችኝ። ጀነን ብዬ ሽቶ ስንት ነው አልኳት። ልትነግር ነው አለችኝ። አይ እና ምን ያገናኘዋል ስትለኝ ሐሳቡን ነገርኳት። አንድ ሽቶ ነፍቼም የምቀበለውን ሂሳብ ሰርቼ ነገርኳት። የኛ ሀገር ሰው ሽቶ ልቀባህ ብትለው ሿሿ ነው ብሎ ማንም አይጠጋህም ስትለኝ ወሽመጤ ተበጠሰ እና ጋሽ ቢጂአይ ሰውን እንዴት ላሳምነው? ያ አንድ ሀሳብ ለማመንጨት መጀመሪያ አንዱ ኢንቫይሮንመንትን እስካን ማድረግ አንዱ ተግባር ነው። ጅብ እንትን አላምዶ ለቱሪዝምነት ማሳየት ጅብ እያየ ለሚዝናና ወይ ቱሪዝም እንትን ለሚያደርግ ማህበረሰብ ሊቀል ይችላል። ነገር ግን ጅብ ስታላምድ አይቶ ጅብ ይጋልባል ብሎ ለሚል ማህበረሰብ ውስጥ ስለ ጅብ ቱሪዝም ልታወራ አትችልም ማለት ነው። ምንጊዜም ሀሳባችሁ ክሬዚ አይዲያ ለመተግበር ሲፈለግ የማህበረሰቡን እስካን ማድረግ ማህበረሰቡ ፍላጎቱን ከማህበረሰቡ ኖርምና ከማህበረሰቡ አኗኗር ጋር ማድረግ አለበት። ሌላው ደግሞ አዲስ ሀሳብ፣ አዲስ ፕሮዳክት፣ አዲስ ሰርቪስ እና አዲስ ማርኬት ብዙ ጊዜ ፈታኝ ነው። አዲስ የሆነን ነገር ማህበረሰቡ ውስጥ ኢንትሮዲዩስ ለማድረግ ሲፈለግ ከስሩ ሊሰራ የሚገባው ቤዝመንት ስራዎች አሉ። ቢዝነስን ማህበረሰቡን ማነቃነቅ፣ ማህበረሰቡን ማንቃት፣ ማህበረሰቡ በዛ ዙሪያ ላይ ተደራጅቶ ለማርኬቱ ምቹ እንዲሆን ማድረግ መቻል አለበት ማለት ነው። እኛ ሀገር እኮ ስኳር ማንም ሰው አያውቅም ነበር ስኳር ፋብሪካዎች ከመገንባታቸው በፊትና ስኳርን ለማስተማር ነጮቹ ማናቸው የደስታ ከረሜላን ሰሩ። ማናቸው እኛ ሰውዬ ምን ስኳር ፋብሪካ ነበረ ማስታወቂያ ሰሪው ማናቸው? ቀዩ በጽማሙ ኦኬ። አሁን በህይወት የሌሉት ውሸት ወርቅ አለ እነሱ እኮ ሲያለማምዱ ዝም ብሎ ስኳር ከረሜላ ይሰጡታል። ሰው ከረሜላው ልክ እንደ ሀዛቤ ፒፕል እንደ ዱዱቄ ነገር ነበርን እኮ የሆነ ነገር አድርገህ ከዛ በኋላ የጣመ ሲመጣ መጨረሻ ላይ ሻሽ
ጫባና ለዱዱቄ እስካለመደው የነሱ ማህበረሰብ እስካለመደው ድረስ ያንን ነገር እንትን ስለሚል ያንን የምታስለምደው ቀስ እያልክ እያመጣ ነው። ሶ ኒው ፕሮዳክት ኒው ሰርቪስ እና ኒው ማርኬት በጣም አልፊ ነው። ያንን ስትራቴጂ በደንብ መንደፍ ያስፈልጋል ማለት ነው። ሶ ሽቶ ለመንፋት ስትፈልግ ለምሳሌ መስጊዶች አካባቢ ጋር መነጋገር ትችላለህ። ከሚታወቁ ሰዎች ጋር ሆነ ያ ነገር እንዳልሆነ ምናምን ሊጠቀምበት ይችላል። በጣም የሚገርምህ መስጂድ ላይ አብዛኛው መስጂድ ላይ አሉ። ጁማ ስትገባ ውስጥ አንድ ሰው በር ላይ ይቆምና ያደርጋል። በነፃ ነው። አየኸው፣ ግን ሁሌ አታገኘውም። በነፃ ነው፣ ግን ሁሌ ግን አይገኝም ኮንቲኒየስሊ። በገንዘብ ቢሆን ያው ሰው ለነፍሱ ብሎ የሚያደርገው ነገር ስለሆነ ገንዘብ እናስገባበት እንችላለን። ግን ሌላ ህዝባዊ አይነት ቦታ ቢኖርና ለገንዘብ ብሎ ሱቆች ታማኝነት አላቸው እና ሱቁ ላይ አስቀምጠው ያንን ልታረግ ትችላለህ። ሽቶ ቆንጆ ነው። ስለዚህ ኢንቫይሮንመንትን እስካን አድርግ ቢዝነስ ለመስራት ስትፈልግ አንደኛ እሱ ነው። ሁለተኛ ሚስቱን ደግሞ ምክር ያስፈልጋታል። ምክንያቱም ሀሳቦችን ቁጭ ብሎ በአንድ ሪጀክት ሳይሆን መወያየት በደንብ እንትን ማድረግ ምናምን ጥሩ ነው። ለጥሩ ባል መልካምና ጠንካራ ሚስት ከጀርባ ሊኖር ይገባል። በአንድ የሚያደክም ሳይሆን እስቲ እንየው እንደዚህ ብሎ በደንብ አናሊሲስ የሚሰራ ያስፈልጋልና ለሚስትህም ትንሽ ምንድነው ምክር ቢጤ አለ። ጠንከር በይ፣ ወገብሽን ታጠቂ፣ ህብረትሽ ይጽና በልልኝ። የሚገርም መልእክት ነው። እሺ ወደ ቀጣዩ እንሄዳለን። ያው መቼም ካልሆኑ ጣላቸው ብዬ ነበር። ለሁሉም እየመለስክ ነው፣ ችግር የለውም። ሚፍታህ ሙሐመድ ማይኮሽን አለ ሀብታም ሆነ እንዴት እንደ ሀብታም አክት አለማድረግን ቻልክበት? ፕሊስ የኑስ አድርስልኝ። በጣም ይሄ እኔም ራሱ የዘለልኩት ጥያቄ ነው እንደ ጥያቄ ይዤውና በጣም የሚገርም ነው። ቅድም የመለስኩት መሰለኝ፣ ግን እኔ ሀብታም አይደለሁም። እኔ ኖርማሊ በቃ የሆነ ቦታ ላይ ጸጋ ተሰጥቶኛል ብዬ አስባለሁ። ሰዎችን ለማየት ሰዎችን ለመደገፍ የመሳሰሉት ነገሮች ጸጋ ተሰጥቶኛል ብዬ አስባለሁ። የኔን ህይወትና የኔን ማንነት በገንዘብ የለካሁት ቀን እኔ የዛን ጊዜ ሰው አይደለሁም ማለት ነው፣ በገንዘብ የለካሁት ቀን። ስለዚህ የኔን ማንነትና የኔን ነገር ለመለካት እንደው እኔ ላይ ትንሽ ያለውን ጸጋ በማየት እንትን መሞከር። ሰው ወዳለው ነፃነቴን በደንብ ኤክሰርሳይዝ አደርጋለሁ። በምችለው አቅም ኮምፓሽኔት ነኝ። ርህራዬ ምናምን ለመስጠት እሞክራለሁ፣ ለመደገፍ እሞክራለሁ። እንደዚህ ነገሮች አሉ። ስለዚህ ሀብታም የሚለውን እንተውና እንደው ጸጋ፣ ምክንያቱም ማንም ሰው ባለጸጋ መሆን ይችላል። ሰው ባለው ልክ ለማካፈል ፈቃደኛ ስለሆነ ነው። ማንም ሰው ባለጸጋ መሆን ይችላል። ምናልባት ይሄ ከሆነ ያው ማለት አትኮራም። ምንም ጸጋ ሲመጣብህ ምኑን ትኮራለህ? ትንሽ ትልቅ አትልም፣ ሁሉም ጋር ትቀርባለህ። የገል ሳህንና የወርቅ ሳህን እኩል ይሆኑብሃል። እሺ ወደ ቀጣዩ ጥያቄ እንትን ልበል። አበበ ደምሴ የኢትዮጵያ ሕዝብ ያስመረረውን የተጋነነ የዋጋ ግሽፈት ለማረጋጋትና በዝቅተኛ የገቢ ምንጭ በኑሮ ውድነት እየተሰቃየ ለሚኖረው የኢትዮጵያ ሕዝብ የኮስሞ ፋብሪካ ምን ሊፈይድለት ይችላል? ፋይዳ አለው ካለም እንዴትና በምን ሁኔታ ብለህ ጠይቅልኝ። ማለት አልገባኝም። ገባኝ፣ እኔ ገብቶኛል። እሺ መጀመሪያ ፕራዮሪቲ ምግብ ለሚያስፈልገው ሰው የኮስሞቲክስ ለምን እንትን ፋብሪካ ያስፈልገዋል የሚል ስለሆነ ኮስሞቲክስ ያው ንጽህና አንዱ እንትን ነው። በነገራችን ላይ ወደ ሆድ የሚገባው ብቻ ሳይሆን ከገላህ ውጭ ያለው የንጽህናው የአካባቢው ምኑ ያንተን ማንነት የመኖር ማንነት ማረጋገጥ መቻል አለበት። ኮስሞቲክስ የግድ ሊፕስቲክ ምናምን ብቻ ሳይሆን ሳሙናዎችም አሉ፣ ሻምፖ ኮንዲሽነሮችም አሉ፣ ሰውነትህ በፀሐይ እንዳይጠቃ ሎሽኖችም ምናምን ሊኖሩ ይችላሉ። እንደዚህ አለ። ግን አንድ አካባቢ ይሄ ብቻ ነው የሚፈለገው ተብሎ ሌላ ደግሞ የሚያስፈልገን ነገር መተው ብዙ እንትን አለ። ማመጣጥ ነው መሄዱ ጥሩ ነው። ግን ከኢትዮጵያ ኢኮኖሚ አንጻር ስናየው እኛ የምንሰራት በጣም ጤኒጥና በጣም ኢምንት ስለሆነች እዛ ላይ ብዙ የምግብን ሊረብሸው ይችላል ብለን አናስብም። ስለዚህ ኮስሞቲክስ እና ይሄ ሳኒቴሪ እንትኖች በጣም አስፈላጊና ሰዎች የዘመናዊ ሰው
መተጣጠብ፣ መጸዳዳት ምናምን አለበት። ከባክቴሪያና ከቫይረስ ራሱን መጠበቅ መቻል አለበት አይደል እንዴ? እውነት ነው። ሌላው ደግሞ የስራ እድል ይፈጥራል። የስራ እድል የሚፈጠርለት ሰው ያው ዳቦ ያገኛል፣ ደሞዝ ስለሚያገኘው ማለት ነው። ሌላው የቴክኖሎጂ ሽግግር ያመጣል። የኮስሞቲክስ ስራን ምናምን ሌሎች ሰዎች እንዲረዱትና ወደፊት እንትን ያደርጋል። ቴክኖሎጂ ሽግግር አንዱ የኢኮኖሚ መሰረት ነው። ሌላው ኢምፖርት ሰብስቲቲዩሽን ነው። ምክንያቱም ኢምፖርት የምናደርጋቸው ኮስሞቲክሶች ምናምን እዚህ ጋር ማምረት ከቻልናቸው ለነዛ ለኢምፖርቴሽን የምንጠቀመውን ዶላር መድኃኒትና የተለያየ የግብርና መሳሪያዎችና ምናምን ሊገዙ ይችላሉ። ሌላው ፍላጎቱም ብዙ እኮ ነው። አሁን ይሄ ነገር በጣም እየተስፋፋ ያመጣው ሊመስል ዘመናዊነት ጋር አብሮ ይሄዳል። ሌላው ኤክስፖርት ነው። ኤክስፖርት ስናደርግ ዶላር እናገኛለን ማለት ነው። ስለዚህ ከኢኮኖሚ ትንታኔ አንጻር ሌሎች በደንብ ቢሰጡትም እነዚህን ግን ማየቱ ጥሩ ይመስለኛል። በጣም ጥሩ። ወደ ቀጣዩ እናመራለን። ሰሚራ ጀማል፣ ያው አብዛኛው በአስተያየት ነው የማልፈው እኔ አንዳንዱን ጥያቄ በአስተያየት አልፈዋለሁኝ። ተስፋ ያማመውም እንደዚሁ ጥሩ አስተያየት ተፋፍሟል በለኝ እንጂ የሚል ሀሳብ ሰንዝረዋል። ሰሎሜ አደም እንደዚሁ ጥሩ ምኞት ነው። ሌሎችም እንደዚሁ ያው ለነሱ ክብር ለመስጠት ነው ስማቸውን የምጠራው። አሚና አሚን፣ ይስሐቅ አብርሃም እንደዚሁ ወሳኝ እንግዳ። ሌሎች ደሴ ውሎላ ኮመልዛ፣ ቤጃ ያንተ መልካምና ቅን ሰውነ፣ ታታሪ ስራ ወዳድ ወጣቶችን አጋዥ እና አበረታች መልካም ሰውነ፣ በአረብ ሀገር ለሀገርና ለወገን እንደ ሻማ እየቀለጡ ላሉት በቅጽል ስማቸው የማዳም ቅመም ለሚባሉት በልዩ ሁኔታ አንድ ፕሮጀክት ብትከፍትልንና ጥንካሬያችንና ማንነታችንን ለወስላቶች ብናሳያቸው በልልኝ ይላል። ያው እኔ አረብ ሀገር ያሉ ልጆች በጣም ነው የሚያሳዝኑኝና ኢንሻአላህ በልልኝ ኢንሻአላህ በሚለው ይዘነዋል። አይሆፕ ቅድም ስታነሳው ስለነበረ ብዙ ነገር ይኖራል ብዬ አስባለሁ። ሌላው አዲስ ታረቀኝ ቀደም ሲል ያነሳ ነው ነገር አንዳንድ ወሬዎች ሲወሩ ነበረ። ያው ሰዎች ግልጽ እንዲሆንላቸው ፈልገው ሊሆን ይችላል። ቅድም ተመልሷል ይሄ ጥያቄ። ሌላው መርከቡ ካሳ፣ ኢትዮጵያ አሁን ያለችበት ሁኔታ አብዛኛው ኢኮኖሚ የሚዘወረው በግብርና መሆኑ ይታወቃል፣ ወይም ግብርና መር ነች ማለት ይቻላል። ነገር ግን የግብርና ስራው እስካሁን ድረስ ድሮ በነበረው አካሄድ ዳዴ እያለ ነው። ዳዴ ማለቱ ብቻ አይደለም፣ ከጊዜ ወደ ጊዜ የመሬቱ ለምነት እየቀነሰ ምርትን በዚሁ ልክ እያሽቆለቆለ ነው። አርሶ አደሩ ደግሞ እንዲሁ ውጤት አልባ በሆነ ነገር ላይ በደካማ በሬ እያረሰ በፀሐይ በዝናብ በብርድ በንፋስ እየተገረፈ ተጎሳቁሎ የሚለውጠው ምርት ሳያገኝ እንዲሁ ጉልበቱ በባዶ ያልቃል። ስለዚህ እርስዎ ይህን አርሶ አደር ነገሮችን አቅልሎ ሰርቶ ጥሩ ውጤት አግኝቶ ሀገርን ቤተሰብ እንዲለውጥ በኢንጂነሩ ዙሪያ ምን ሊያደርጉ አስበዋል? ይህንን ስል ልብ ሊሉልኝ የሚገባው ነገር ለሁሉም አርሶ አደር ምርቱን ሊያሳልጥበት የሚችል በዋጋ ደረጃም ሊገዛቸው የሚችል አቅሙንም ከግምት ውስጥ ያስገባ ነገር ሊሰሩ ያሰቡት ነገር ይሆን ወይ? በእርግጠኝነት ይህንን በደካማ በሬ የሚሰቃይን አርሶ አደር ቀለል ያለ ነገር ሰርተው የግብርናውን ስራን በቀላሉ አቀላጥፈው ሰርቶ ለሀገርም ለቤተሰብ ለውጥ ሊያመጣበት የሚችለውን ነገር የመስራት አቅሙም ፍላጎቱም እውቀቱም እንዳለዎት ስላሰብን ነው ጥያቄውን ያቀረብነው። አመሰግናለሁ። መልሶትን ጠብቃለሁ። እዚህ ላይ ግብርና አንዱ በጣም የሚያስፈልገንና ግን በደንብ ያልሄድንበት ያልዘመነ በቂ ምርትና በቂ የምርት አይነት ያላገኘንበት ዘርፍ ነውና ዘመናዊ ግብርና ወደ 5 ኢንግሪዲየንቶች ግብአቶች አሉት። የመጀመሪያው ያው ከመሬት ይጀምራል። ፈርታይል ላንድ፣ ውሃ ያለው መሬት ለእርሻ ማለት ነው። በእርግጥ አሁን ዘመናዊው እርሻ ወደ ቨርቲካል ጋርደኒንግ እና አኳፎኒክስ እና ሃይድሮፎኒክስ የመሳሰሉትን ነገሮች እየሰራ ሉናር ፋርሚንግ ምናምን ላይ ሊሄድ ይችላል። ነገር ግን የመሬቱን ስናየው ለም የሆነ ውሃ ያለው መሬት ያስፈልጋል። ከ40 ሚሊዮን ሄክታር በላይ የሚታረስ መሬት አለን እና ግማሹን ያረሰው ግማሹ ያልታረሰ ነው። ይሄ ማለት አንዱ የላንድ ቴኒር እንትናችን ትንሽ አስቸጋሪ ነው። የመሬት ባለቤትነት ይሄ የሚያርሰው ፎርስ ወርክ ፎርሱ የምንለው ወጣት ነው። ወጣት የራሱ የሚያርሰው መሬት ከሌለው
ኮንፊደንስ አይኖረውም በህይወት ሲደመር ደግሞ ኢንሰኪዩር ይሆናል በህይወት አግብቼ ወልጄ ምናምን በሰርቼ የሚለው ነገር ስለማይኖረው እርሻውን ትቶ ስደት ይሄዳል እርሻውን ትቶ ሌላ ነገር ስለዚህ የፋርም ዳይቨርሽን ይኖራል ማለት ነው ስለዚህ የላንድ ቴኒር ሲስተማችን የግድ መስተካከል ያለበት ይመስለኛል አንዱ የመሬት ይሄ ነው ሁለተኛው ካፒታል ነው ካፒታል አብዛኛውን ጊዜ የግብርናው የሚያመነጨውን ሀብት ራሱ ግብርናው ተጠቅሞ ማደግ አልቻለም ግብርናው የሚያመነጨውን ሀብት የሚወስደው ሌላኛው ሴክተር ነው ሌላኛው ሴክተር ደግሞ በኢንዱስትሪ ማሽን ማለት ኤክስፖርት አላደረግንም ምናምን እንደዚህ ምናልባት ትንሽ ዶላር እያመጣ ያለው የቱሪዝም እና እንትኑ ነው ስለዚህ ግብርናው ራሱን እየደማ ነው ማለት ነው ስለዚህ ይሄንን ገበሬ ቢኖርና ለቴኒር ሲስተሙ ተስተካክሎ ምናምን ለምርሻ ምናምን የተዘጋጀ የፋይናንስ ተቋም ያስፈልጋል ማለት ነው ካፒታል ያስፈልጋል ማለት ነው ሰው ሁለተኛው ኢንግሪዲየንት ካፒታል ነው ማለት ነው ስለዚህ ፋይናንሻል ተቋማት ዝም ብለው ገንዘብ እየሰበሰቡ ምናምን ከማለት ግብርናዋንም ትንሽ ፎከስ አድርገው ቢሰጡ ጥሩ ነው ምክንያቱም መሬቱ ላይ ያሉት በጣም ያረጁ ሰዎች በደርግ ጊዜ መሬት የተከፋፈሉ ሰዎች ናቸው በብዛትና እነሱ ደግሞ አሁን ስለሚደክሙ ስለማያርሱ ወጣቱ አብዛኛው ማያርስለት ከሆነ ተያይዘን በላም ላናገኝ እንችላለን ስለዚህ ካፒታል ላይ ካፒታል የሚያንቀሳቅሱ ኢንስቲትዩሽኖች በጣም ኦሪየንቴሽናቸው ለግብርና የሚሰጥ ባላንስ ሊኖራቸው ይገባል ማለት ነው ሁለተኛው ሶስተኛው ኢንግሪዲየንት የሰለጠነ የሰው ኃይል ወይንም ገበሬ የምንለው ሊኖረን ይገባል ሁሉም ገበሬ መሆን ያስፈልጋል እኔ 85% ገበሬ ያለን ብሎ ማን ሴት እንዳደረገው ነው እንጃ ከድሮ ጀምሮ ነው እናንተ ያደረጉት የአሜሪካ 1% ገበሬ የካናዳ 7% ገበሬ የሆላንድ 1% ገበሬ ስንዴውንም ወተቱንም ምኑንም በቃ ያጥለቀለቁት ነው ከህዝቡ 85% ገበሬ አይደለም ኢትዮጵያን ዓለምን ቀልቦ ማርስና ጨረቃን ሊቀልብ ነው ብለህ ታስበዋለህ ስለዚህ የሰው ኃይል የሰለጠነ የሰው ኃይል ያስፈልጋል ሶስተኛው ኢንግሪዲየንት ማለት ነው የሰለጠነ የሰው ኃይል ማለት ገበሬ ፋርም ማኔጅ እና ኦውን የሚያደርግ መሆን አለበት ይኸውልህ መሬት ኦውን የሚያደርግ አይደለም ፋርም ኦውን ማድረግ እና መሬት ኦውን ማድረግ ይለያያል ገብቷል አይደል ስለዚህ የሰለጠነ የሰው ኃይል ገበሬ ያስፈልጋል ገበሬ ቴክኒሻን ነው ገበሬ ፋብሪኬተርስ ነው ገበሬ ምናምን የሚል ያስፈልጋል ብዙ ገበሬ ያስፈልገንም 40 ሚሊዮን ሄክታር ለማረስ ጥቂት እንትነው ይሄ ሶስተኛው ኢንግሪዲየንት ነው አራተኛው ኢንግሪዲየንት ቴክኖሎጂ እና የመሳሰሉትን ነገሮች አሁን ዘመን ወደ ስማርት ፋርሚንግ እየሄደ ነው ወደ ስማርት ፕሪሲሽን አግሪካልቸር ላይ እየሄደ ነው ድሮን መጠቀም ሊኖር ነው ሳተላይት ኢሜጆችን እና የሳተላይት ትንበያዎችን መጠቀም ሊመጣ ነው ገበሬዎቻችን ቤት ውስጥ ቁጭ ብለው የሚቆጣጠሩበት ምናምን ስክሪን እና ሶፍትዌሮች ምናምን ሊኖር ነው ስለዚህ ቴክኖሎጂ ያስፈልጋል ፋርም ኢንፎርሜሽን ማኔጅመንት ሲስተም ያስፈልጋል ማለት ነው ስለዚህ አራተኛው ኢንግሪዲየንት ቴክኖሎጂ ነው አምስተኛው ኢንግሪዲየንት ኢንተርፕረነርሺፕ ነው ዛሬ ያመረትከው ለማን ነው የምትሸጠው ዛሬ ያመረትከው ምንድነው የምትሸጠው ለከሌ ምንድነው የምታመርተው የሚል የፋርም ኢንተርፕረነር አግሮ ኢንተርፕረነር ያስፈልጋል ማለት ነው እነዚህ አምስቱ ኢንግሪዲየንቶች አሪፍ ግብርናን ያመጣሉ ማለት ነው የኛ ሀገር ግብርና በበቂ ሁኔታ ላይ የተቀመጠ እንትን አይደለም እንደውም አጀንዳውን ይሳተ ይመስለኛል 85% ገበሬ ነው ያለኝ ብሎ ያንን ሊያስተካክል የሚችል እንደዚህ ብሮድ የሆነ ዲዛይን የሚፈልግ ይመስለኛል የሚገርም ነው አሪፍ ምላሽ ከነሱም በላይ ከገበሬውም በላይ ሌላውን የሚመለከት ምላሽ ነው ብዬ አስባለሁኝ ከዛ ውጭ ትዝታ ጌታቸው በውስጥ ልክ ያለው ብላለች በውስጥ በሜሴንጀር ያገኘው ጥያቄ ያው ቃለ መጠይቅህን ሳይ በተለይ ከኮሮና በኋላ እንግዲህ ነው እንደ አይነቱ ሐሳብ ሰዎችን የማገዝ ሐሳብ አንተ ላይ የመጣው በዋናነት ማለት ነው እንግዲህ ያው እንዳየናቸው ነገሮች ማለት ነውና ከምታነሳቸው መሃል በዚህ መሃል እንግዲህ ማማር ጎየናት ብላ ገልጸዋለች እና እኚህ ሴት ምናምን ናቸው ወይስ ደግሞ እውነት ናቸው እውነት ከሆነ ህይወትን ስለምትረዳበት መንገድ አስረዳና አሁን ምን መሰለህ እኔ አንዳንዴ ጥሩ ጥያቄ ነው ያነሳችሁ አሁን እንግዲህ አጋጣሚ ያያሙሌ ብዙ ጊዜ ያነሳዋለሁ አስያ ጨብራሪት የምትባል መንፈስ አለችውና እሷ ጠራችኝ ሌሎችም አላቸው ብዙ ጸሐፊያን አንዳንዴ ስማቸው ስለመረሳ ነው እንጂ እከሌ ጠራችኝ የሚሉት አለ
ጥበብ ጠራችኝ የሚሉት አለና እንትን ነች እውነት ነች ወይስ ደግሞ ምናብ ነች? እማማ አርጎዬ እውነት ነች። ያው ለሰው ስታቀርባት የተለመደው እንደ ምናብ እንትን ታደርጋለች እንጂ ሺዝ ኤግዚስቲንግ እንትን ነች። በእርግጥ አንዳንድ ንግግሮቿን ፖሊሽ እያረኩኝ ለማለት ያሰበችው ይሄ ነው የሚል የቋንቋ ስክክቶች አረገባትና እንትን አረጋለሁ። ግን በጣም የሚገርመው በጣም ፈላስፋ የጎንደር ሰው ነች። ቤተክርስቲያን ላይ ነው የምትኖረው፣ በልመና ነው የምትተዳደረው ነበር። አሁን የመነኮሰች ነች። እንደዚህ ከድሮ ጀምሮ የነበረች ነች እና አንዳንዴ ስታዘባት የነበረበት ዘመን የዛሬ 20 ዓመት 25 ዓመት አካባቢ ራሷ እየለመነች ሰው ስትረዳ ነው ማያት። መንገድ ላይ እግሩ መኪና ገጭቶት የተሰበረ ሰው ታስተኝታ ታደርጋለች። ወልዳ መንገድ ላይ የምትለምን ሰው ይዛ ሄዳ እዛ ላስቲክ ቤት ውስጥ እየኖረች እየለመነች እያበላች እንትን ታደርጋለች ምናምን እንደዚህ እና ቀሚስ ገዝተህላት ስትሰጣት ምን ያደርግልኛል ለከሌ ነው የሚያስፈልገው ምክንያቱም ይሄ ነው የሚበቃኝ ትላለች ምናምን እንደዚህ እና ስታያት ደግሞ ፍልስፍናዋ ከዛ በኋላ ንጽህናዋ ገብቷል አለ ሰውነቷ በስነ ስርዓት የምትጠብቅ ነች። ቀይ ነች። በቃ ስትቀመጥ ምናምን ስርዓት ያላት ነች ምናምን ግን ለማኝ ነች። እሷ የኔ ጓደኛ ነች እና ከብዙ ጊዜ ምልልሶች በኋላ ነው ጓደኛ የሆነችው። እማማ አርጎዬ ፍልስፍናዋ በህይወቴ ውስጥ የገባው የቅድም የነገርኩህን ነው። የዕለቱን መኖር ትላለች። የዕለቱን መኖር ስለማላቀው ወደፊቴ አልጨነቅም። ስለ ወደፊት አልጨነቅም አይደለም፣ ስለማላቀው ወደፊቴ አልጨነቅም። የዕለቱን መኖር ነው። ፍርሃት ትላለች ያለፈው የታሪካችን ውጤት ነው ትላለች። ያለፈው የታሪካችን ግርድ ነው ትላለች። አቤት ይግርም ገብቷል አለ ፍልስፍናዋ። ይሄ ፍልስፍናዋ ይሄ የህይወት ሜትዷ ለኔ የሆነ እንትን ሆኖኛልና ከኮሮናም በኋላ ሪዋይንድ ሳረግ የሷ ንግግሮችና አባባሎች እኔን በደንብ ያጸኑኝና ምድር ላይ ያለኝን ህይወት በደንብ ጠንክሬ እንድወጣው ያደረጉኝ አብዛኛው እንትኖች አሏት። ስለዚህ እሷ እንደዚህ ነች። ምናብ አይደለችም፣ ያለች ነች። ግን ብዙ ሰዎች እንትን ይላሉ እንደዚህ እንትናን ፕራይቬሲዋን እንትን ለማድረግ ምናምን እንዲህ ልንሰጣት እንፈልጋለን ምናምን እኔ እሰጥላችኋለሁ ግን አትቀበልም። እኔ ራሴ እንትን አደርጋለሁ ምንም እንትን አትልም። በጣም የምትወደው ማለፊያ ጋቢ ነው። ማለፊያ ጋቢ በጣም ትወዳለች። ማለፊያ ጋቢ እንዳይበርዳት ማለፊያ ጋቢ ማለት ማለፊያ ጋቢ ትላለች። ምንድነው 3-4 የተሰፋ ጋቢ ወፈር ያለ ነጠላ ያልሆነ አዎ ማለፊያ ጋቢ በጣም ትወዳለች። ያንን ማለፊያ ጋቢ ምናምን አላት። ኤክሰስ ብትሰጣትም ስለማትጠቀመው እንደው በዚህ አጋጣሚ ጎንደር ላይ በጣም ከሚደንቀኝ ነገር አንዱ ያው እሷም እንግዲህ ጎንደሬ ስለሆነች ማለት ነው። በጣም ከሚደንቀኝ አንዱ የትም ቦታ ዞረህ የማታየው ነገር ባህላዊ ልብስ ይሄ ትክክለኛው ማለት ነው። አሁን ጀርሲ ምናምን ባህላዊ ልብስ አይደለም የሚሉ ሰዎች መጥተዋል። ይሄ በእጅ ተሰፍቶ የሚለበሰው ጋቢ እና ይሄ ቀሚስ የጥጡ ማለት ነው። እሱን በጣም የምናየው ጎንደር ነውና በጣም ይገርመኛል። ልክ ባህር ዳርን ሻገር ስትል ከእግረኛ በእግር ከሚጓዝ ጀምሮ ታየዋለህ እና የእሷም እንትን ከዚህ የመጣል የደንቢያ ግጥም በቀደም ለታ ደንቢያ እንትን ብሎ በጣም ስለምወዳት ይባል እስኪ የደንቢያ ግጥም ለደንቢያ ግጥም ገጥማለች እና ያንን ግጥሟን ነው እዛ የደንቢያ ልጆች ጋር እንትን ያረኳት እና እስቲ ምን ይላል መሰለህ? ሀገሬ ደንቢያ ከገነቱ እርሻ የምታጠግቢያቸው ጃኑንም በጉርሻ። ይሄኛው ምንድነው? ብዙ ጊዜ የደንቢያ አትክልትና ምናምን እና እንትን ለጃኖች ነበር የሚቀርበው አለች። ደንቢያ የነሱ ሆድ መሙያ ነች ትላለች። የጃኖቹ የጃኖዎቹ ማለት ነው። ከዛ አልማዙና እንቁ ጥበቡና ወርቁ ተሳልመውሽ ነበር ከቅርቡም ከሩቁ አለች። ይሄ ማለት ድሮ ደንቢያ አብዛኛው ንግድ የሚካሄድባት ቦታ ነበረች። ደንቢያ እንትን ነች አለች።
እረ እንደምን አለሽ የሰሜን ጣና ጌጥ ልቤ ተሸብሮ በፍቅርሽ ሳምጥ አለች። ምንድነው ያለችው? የጣና ሰሜናዊ እንትን ነች። ደንቢያና ፎገራ የሚባለው አካባቢ የጣና ሰሜናዊ እንትን እና እሷን እንትን ለማድረግ ፈልጋ ነው። እነዚህ ሶስቱ ደንቢያ ከብት ያለምዳል እንኳን የሰው ልጅ ይባላል እኮ አይደል? እና እንደዚያ አይነት እንትን አላትና የአካባቢው ልምላሜ ራሱ እንድኮ ይገርማል በጣም። በጣም እንዴት ተዋወቃችሁ ግን ከሷ ጋር? ያው አንድ ጊዜ የነዳው ምናምን አንዳንዴ ዝም ብዬ የሆነ አንዳንድ ጊዜ የሆነ አያለው እና አንድ ቤተክርስቲያን የሆነ ጊዜ ትንሽ የሆነ ተበላሸ ነገር አየውና ዝም ብዬ ቆምኩና ዝም ብዬ ቄሱን ስፈልጋቸው አጣው። ለምንድን ነው ይሄን የማታሰሩት ምናምን ለማለት ነው አክቹአሊ አወራረዴ። ቄስ ሳጣ እሷን ያገኘኋት። ከዛ በኋላ እሷን ቄሱን ለማግኘት አንድ ሁለቴ የእንትኑን የደብሩን አስተዳዳሪ ለማግኘት አንድ ሁለቴ ምናምን ስጓዝ ከሷ ጋር ቁጭ ብዬ ምናምን እንትኑ አሳበኝ ንግግሯ። የመጀመሪያ ንግግራችን እኔ ማማርጎ ልንገርህ ምንም አልገባኝም። የሆነ ነገር ብቻ ታወራለች። የሆነ ዝም ብላ ነው የምታወራልኝ። ቁጥር ነው እና ይገርማል። ዘመነ ፍዳ 5500 ነው ትላለች። እኔ አላውቅም ምን እንደሆነ 5500 ቁጥር 5500 ምናምን አለች። ከዛ በኋላ ደግሞ ዓመተ ምህረት ደግሞ 2000 ምናምን ነው ትላለች። ገብቷላል። ከዛ ቁጥር ስንት መጣልህ ምናምን 7000 ምናምን አየህ 8000 ላይ ስትቀንስ የቀረው ዓመት መሬት የምትጠፋበት ነው አለች። እኔ this is my first time ያንን ስሰማ by the way ገብቷል አይደል? በጣም የሚገርም ነው። ይኸውልህ ቆይ እንደምረው እስቲ ካልኩሌተር ላይ እንትን በልልኝ። ዘመነ ፍዳ አለችኝ። እኔ መጀመሪያ አላውቀው 5500 ነው አለችኝ። ባይዘይ ምንም ዝም ብላ ነው የምትነግረኝ እኮ። እሺ እኔ እንትኑ ደብሩ አስተዳዳሪ እስኪመጡ ለመጠበቅ እሷ ጋር እያወራሁ ነው። ዘመነ ፍዳ 5500 ነው አለችኝ። ከዛ በኋላ ደግሞ ዓመተ ምህረት አለች 2000 የዛን ጊዜ ስንት ነበር በእናት? እሺ ነው ካልኩሌት አድርገው እስቲ 20 ዓመት ምናምን ከ20 ዓመት በፊት አሁን 18 ገባን አይደለ? 1998 ገደማ ነው የሆነ ብቻ ነገረችኝና ያኛውን ዓመት እዛ የነበርኩት ዓመት ምናልባት የዛሬ 20 ዓመት ሊሆን ይችላል። ካልኩሌት እናድርገው። ዝም ብለን ወይ ካልኩሌት ስናደርገው በ2000 ብለህ አስበው ያገኘኋት። እሺ 2000 አድርግ ሲደመር 2000 እሺ ስንት ሆነ? 7500 ሲቀነስ 8000 አድርገው አለችኝ። እሺ 8ኛው ሺህ ማለቷ ነው። የመጨረሻው ዘመን ሲቀነስ 8000 ከሆነ 500 ምድር ከ500 ዓመት በኋላ ትጠፋለች አለችኝ። ከ7500 she is talking like እንደዚህ ማለት ነው። እንደዚህ ነው የምታወራው። ከ7500 ግን 8000 ከቀነሰን ኔጌቲቭ ነው የሚሆነውና ያው ይመስለኛል ቁጥሩ ላይ ነው። 8000 ሲቀነስ 7500 ብላ ነው ያመጣቸው። ግን የዛን ጊዜ 400 ምናምን ዓመት ነው የነገረችኝ። 8ኛው ሺህ ስለሚባል ሌት 2000 ስላልኩኝ ነው እኔ። ግን 8ኛው ሺህ ገብቷል አይደል? የቀረው 8ኛው ሺህ ስለምንል ይኸውልህ የቀረው ዓመት ምድር የምትጠፋበት ነው ስትል የዛን ጊዜ ወደዚህ እንትን ብዬ ስለ ስቴፈን ሃውኪንስ እንትን አነብ ነበርና the doomsday prediction the brief history of time ምናምን የሚል ዓለም የምትጠፋበት የራዲዬሽን እንትኑን ተከትሎ ምናምን he did like the same thing ይገርማል። ገብቷል አይደል? የሆነ እንደዛ አይነት ዓመት ውስጥ ግማሽ ሺህ ዓመት ውስጥ ምድር ልጠፋ ትችላለች የሚል ግምት አለው ይሄ አስትሮይድ። እና ይሄንን ስትሰጠኝ እቺ ሴትዮ በጣም መሰጠችኝና አይ ቢካም ላይክ እንትንና ሲሄድ በየጊዜው የምታወራልኝ የተለየ ነገር ነውና አንድ ጊዜ ምን አለች? ሰው ይጨነቃል ጃል አለችኝ። ሰው ይጨነቃል እግዚአብሔር ሁሉን ቻይ ነው ብሎ ካለመቀበል ነው ካለማመን ይመነጫል አለች። ሰው ዝም ብሎ ይጨነቃል እግዚአብሔር ሁሉን ቻይ ነው ብሎ ካለማወቅ ይመነጫል አለች። አይገርም? እንደዚህ አለችኝ። ገብቷል አይደል? እንደ ግጥም ነገር ነው ያወራቸው ራሷ። ያው በደንብ እንትን ስለማላረገው ነው። ሰው ዝም ብሎ ይጨነቃል እግዚአብሔር ሁሉን ቻይ ከሚል ይመነጫል ምናምን። ሰው ዝም ብሎ ይጨነቃል እግዚአብሔር ሁሉን ቻይ አይደለም ከሚል ይመነጫል
ይሄ በጣም የሚገርም እንትን ነው። እምነት ስለሌለ ነው። እግዚአብሔር ይችላል ካልክ ለምን ትጨነቃለህ? የሚገርም እኮ ነው። እና she did like this እና በሄድኩኝ ቁጥር she says something የሆነ something ግን የሆነ ጊዜ ደግሞ 2 ወር ትጠፋለች። ከሄድክ ግን የማግኘት እድሉ ይኖራል። የሆነ ቦታ ሄደች ይባላል። የሆነ ገዳም ልትገባ ትችላለች ወይም እንደዚህ ሰው እንግዲህ ማማርጎዬ በዚህ የተነሳ ለተለያዩ ምሳሌዎች ትጠቀማታለህ። በቃ ይሄ ነው እንትኑና ለሌላ ሰው ከጠቀመ ብዬ ነው ፒክ ማረጋት። ብዙ ሰዎች ደግሞ ትወክላለች። ይገርማል። አንዳንዴ ያው ሐሳቧን ይዝና የሆነ በኔ ዝም ብዬ እንትን ያሰካካው እንትን ላረግ ሞክራለሁ። ይገርማል በጣም። ወደ ሌሎች ሳመራ ሴንትራል ኢትዮጵያ ታይምስ ያው እንደዚሁ አስተያየት ነው፣ በጎ አስተያየት ነው። ሂስትሪ ሜኪንግ ብሏል። ሌሎች ደግሞ ጥያቄዎች አሉ። ሙአዝ መሐመድ ብዙ ጥያቄ ነው የጠየቀው፣ ግን መርጠህ አንተ መልስ። እኔ ጥያቄዎችን ላንብባቸው። 12ኛ ክፍል ለወደቀ ወጣት ምን ትመክረዋለህ? አንደኛ። ሁለተኛ እንዳንተ መሆን ለሚፈልግ ምን ትመክረዋለህ? ሶስተኛ ያለህን ነገር ብታጣ ከማሽን ውጭ ምን ትሰራለህ? ምን ትሰራ ነበር? ሌላው አሁን ላይ 3 አዋጭ ቢዝነሶች ዘርዝር። እንዴት ሚሊዮነር መሆን ይቻላል? አሁን ላይ 300 ሺህ ብቻ ቢኖርህ ምን ትሰራለህ? 300 ሺህ ብር አለው መሰለኝ። እሺ ሮል ሞዴልህ ማን ነው? ስለዚህ ሞቲቬሽን ምን ታስባለህ? ራስህን ከ10 ዓመት በፊት ብታገኘው ምን ትመክረዋለህ? የሚል ነገር መርጠህ መልስ። በተለይ 12ኛ ክፍል በጣም አንገብጋቢ ስለሆነ 12ኛ ክፍል ለወደቀ ወጣት ምን ትመክራለህ የሚለው እኔ በጣም ስቦኛል፣ ግን ሌሎችም መመለስ ይችላል። በሰዎች መለኪያ ሰዎች መሰበር የለባቸውም የሚል እንትን አለኝ። አንድ ሰው ወደቀ ሲልህ በሱ መለኪያ ነው የወደቀው፣ በአንተ መለኪያ ግን አልወደቅም። ስለዚህ ራስህን መጀመሪያ ፈልገህ የምታገኝ ከሆነ የራስህ መለኪያ ነው ያለ። ገብቷል አይደለ? ቢቻል የፈጣሪህ መለኪያ ነው የመጀመሪያው። ከዛ በኋላ የራስህ ነው። ከዛ በኋላ ፈልገህ ነው ትምህርት ቤት ሄድከው። ትምህርት ቤት ስትሄድ በሰዎች መለኪያ እንድትለካ ነው። በሰዎች መለኪያ ወደቅ ማለት ከትምህርት ቤት ወደቅ ቀረህ ስለሆነ ከገበያ ግን ቀረህ ማለት አይደለም። ከህይወት ጎዳና ቀረህ ማለት አይደለም። ህይወት ለሁሉም እኩል ነች ማለት ነው። ሚሊየን ኦፖርቹኒቲስ አሉ። that is one እና ሰዎች ሊሰበሩ አይገባም። ስለዚህ በሰዎች መለኪያ ሰዎች እንዳይሰበሩ እመክራለሁ። 12ኛ ክፍል ወደቀ የሚባለው ልጅ ሪሊ የወደቀው ከዛ ትምህርት ቤት ደጃፍ ካልሆነ በስተቀር ከህይወት አልወደቀም። ተመልከት፣ ከትምህርት ቤት ድሮፕ አውት ያረጉ ብዙ የተሳካላቸው በሌላ መንገድ ላይ ሰዎች አሉ። ቄሶች አሉ፣ ሼዎች አሉ፣ ነጋዴዎች አሉ፣ ሹፌሮች አሉ፣ ብዙ አሉ። በሰዎች መለኪያ ግን እንዳትሰበር ነው። ምንድነው እናንተ ናችሁ ምናምን የምትሉ? ዌልካም ዋው እኔ እኮ እንደምን ናችሁ? ሰላም እንትን መሆን ነው እንዴ? አንተ እንዴት ናችሁ አላችሁ? አንቺ ደህና ነሽ? በእውነቱ ወይ ገና ነው እኮ መሰለኝ። እስቲ ከፈት። በነገራችን ላይ ቤጃይን ሰርፕራይዝ ልናደርገው ነው ሳያስበው። ዋው! ምንድን ነው የሰራሽው? ቡጨቃ በጣም በምንድን ነው እባክሽ ያሰራሽው? የዘመናችን በጎ ሰውና ባለጸጋ ኢንጂነር ቤጃይ ኒራሽ ናይከር በጣም አመሰግናለሁ። እናታችሁ አልቀስ ላድርግ እንዴ? ከጀማው የተበረከተ ቡጨቃ እንሞክራት እንዴ? በነገራችን ላይ ይሄ እንግዲህ ከጀማው በቅርብ ካለው ጀማዓ ለቤጃይ እሱ ሳያቅ ሳይሰማ የተዘጋጀ ስጦታ ነበረ። አሁን አጋጣሚ በጥያቄ መሃል በነበረን ረፍት ሰው ቆሟል ስንለው ሰው ቆሟማ በምንም ተአምር ቃለ መጠይቅ ማድረግ አልፈልግም እነማን ናቸው ይግቡ ስላለ በሱ አስገዳጅነት ድንገት ሲገቡ ግን ይሄ ነገር ጠበቀ። አስበን በስማ ያልታሰበ አይደል? አይ እኔ እኮ ሌላ ነገር ነው እሱ እንትን ሲልብኝ እኮ ሌላ ሰው መምጣት አለባቸው እንዳትና ምናምን ብየው እኮ ነው። በጣም የሚገርም ነው። እንደዚህ እንግዲህ ኖርማሉ ፎቶ በዚህ መሰረት እንደዚህ ክሬዚ ያርገ ነው እሱ እንደሚፈልገው በጨራር ነው የተሰራል። ባይዘው ለመጀመሪያ ጊዜ ሰው ሰርፕራይዝ ሊያደርግ ተዘጋጅተው በግድ ይግቡ ብለህ ስጦታን የተቀበልክ ሰው ነህ። ሳታስበው በግድ ምንድነው ይግቡ ብሎ ሰርፕራይዝ ያገኘ ሰው ነው። እጅግ በጣም እናመሰግናለን።
ሰላም ሁሉም አጠቃላይ ጀማውን በሙሉ እናመሰግናለን። በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ራስን ከ11 በፊት ብታገኘው ምን ትመክረዋለህ? ኦኬ እኔ ኦልሬዲ አልፌዋለሁ፣ ግን መክሬው እኮ ነው እና ዓለም ላይ ዙር ምናምን ብዬው አዙሬዋለሁ፣ በደንብ አዙሬዋለሁ። በዚህ 10 ዓመት ውስጥ የቆጨህ ነገር የለም? አድርገኸው እሱን ሊሆን ይችላል። እዚህ 10 ዓመት ውስጥ አንድ የሚቆጨኝ ነገር አለ። አንድ ጓደኛዬ ያው ኮሮና ላይ ያለፈ ልጅ ነው። የሆነ ነገር ይቆጨኛል፣ የሆነ ነገር ሳላረግለት ምናምን የሚል ይገርማል በጣም። እሺ ወደ ቀጣዮች እንሂድ። ያው ካለን ሰዓት አንጻር ሁሉንም እንትን አንልም። እንዳልካቸው ብሩ እንዴ አንተ ካሜራማን ጥያቄ ጠይቋል። በጣም ነው እንደ ሀብታም የሆንከው በለው በልልኝ ብሎኛል። ያው እቺ ነገር እንግዲህ ሶሻል ሚዲያ ቫይራል ነበረችና ደግመህ በለኝ እንጂ ሌላም ሰው ደገም አድርጎታልና በዚህ ጉዳይ ላይ ሪአክት ማድረግ ትፈልጋለህ? የተከበሩ በጣም ነው እንደ ሀብታም የሆንከው በለኝ እስቲ ቀጥ በጣም ነው እንደ ሀብታም የሆንከው እንደዚህ ነው እንትኑ እና ሜሜውን አይቼዋለሁ እና ተወንላቸው እንትን ላይ የቲክቶክ ሜሜዎችን አይቻለሁ። ያው እዛን ጊዜ እንደዚህ ፍሪ የሆነ እንትን ስለሆነ የፖድካስት ስለነበረ ከአምለሰት ጋር ያንን ነገር ያልኩበት እንትን ያው ትንሽ ቬግ ሆኖብኝ ነው አጠያየቁና ያንን ቬግ የሆነ አጠያየቅ እድል ነው የሰጠዋት ነበር እንድታስተካክል ስል ደግማ ሀብታም ነው እንደ ሆንከው ስትለኝ ብዬ ያልጠበቀው ጥያቄ ነበር። እንትን ነው ስል እንትን ነው እንትኑን ማስተካከል እንደምትፈልግ ሁለተኛ እድል መስጠት ነው። ኤኒያው ማለት ብላ እንድታብራራው ይሆን? ያው ከዛ በኋላ ግን አላገኘዋትም እና እስቲ ጠይቃታለሁ እያልኩኝ በጣም ብዙ እንትን አደርጋለሁ። ተሳክቶላታል። በጣም ብዙ ሰው ጋር ደርሷል። ምናልባት ካልፈለገችው ኤዲትም ልታደርገው ትችል ነበር፣ ግን ከፈለገችው ምን ማድረግ አይቻልም። አይ ዶንት ኖ። እንግዲህ በጣም ነው እንዴን ብዙ ሰዎች ነው የጠየቁት። በዚህ መንገድ አይተነዋል። ሞገስ መኮንን ያው በርታ ነው፣ ጥሩ ኮሜንት ነው። ብዙአየሁ እሸቱ የፊልም አዘጋጅና ዳይሬክተር ነው፣ ምርጥ እንግዳ ነው፣ ያው አድናቆት ነው። ደምሳ አያሌው ደምስ የጠየቀው ጥያቄ አለ። ደሞ የፓንት አውደ ርዕዩን ከምን አደረስከው? እንደዚህ አይነት ነገር አለ እንዴ? ያ አንድ ምንድነው ከድሮ ጀምሮ የአንደርዌር ላይክ ፓንት ከድሮ ጀምሮ ያሉት ዲዛይኖች የመጀመሪያው ወደ ጉልበት አካባቢ ነው ቀስ እያለ እያጠረ ነው የመጣውና ግሎባል ዋርሚንጉ ብቻ ሳይሆን እንደዛ አይነት እንትን አለና የአንደርዌርስ ኤግዚቢሽን የሚል አውርተን ያንን እንትን አለና እንደውም አሳይመንት የወሰደው እሱ ነው። ይገርማል። ደግሞ እኮ ተሸላሚ ነው ደምስ ራሱ አይደለ? ስለዚህ አንተ ራስህ ከምን አደረስከው? ለአሳይመንቱን ለሱ ነው የሰጠሁት እና እናየዋለን። ደምሲ ያንተ ነው ሰብስብ ተብለሃል እንግዲህ። እሺ ሔዋን አብርሃም ያው እንትን ነው በጎ አስተያየት ነው። አበበ ፈንቴ ገላው ቤጃይ መቼ ያገባል ኢንሻአላህ እሱ ሲል ኢንሻአላህ ወደ እኔ ላዙረው እንደ ጥያቄ ወደ እኔ ላዙረው ኢንሻአላህ በቅርቡ። አይ ያው አለ ስላልተናገረን ነው የግድ ተው እንጂ አንተ አበበ ተው እንጂ ምን ሆነህ ነው? ምን አይነት ጥያቄ ነው የጠየቀው? እሺ ከዛ ውጭ ዑመር ወንድሜ ነው ነገራችን ላይ ዑመር በርታ ብሏል። ቤጃይ የሀገር ቤጃዬ የሀገር ብሏል። አለሟ ሴት ነው ብላለች። አንድ የመጨረሻ ጥያቄ ይቀረናል። በስልክ ቴክስት ስለመጣ ነው። እሱን ብንጠይቀው ችግር የለውም ብናቀርቡ በስልክ ስለሆነ ማለት ነው።
ወደኋላ 200-300 ዓመታት ተመልሰህ በዛ ክፍለ ዘመን ለሚኖሩ ሰዎች ስለ ቴክኖሎጂ አስረዳ ብትባል ምን ትላቸዋለህ? ቀረ መንዝ ነው ይሄን ጥያቄ ጠይቀ። ስሙ ራሱ ይገርማል። ስቲም ኢንጂን ስሩላቸው ነበር። ስቲም ኢንጂን ይሄ ድሮ እንትን የመጀመሪያው ኢንዱስትሪ 1.0 እኮ የኢንዱስትሪ አብዮት ነው። ስቲም ኢንጂን ነው የተሰራው። ኢንዱስትሪ 2.0 ደግሞ ኮንቬየር ነው። ኢንዱስትሪ 3.0 ደግሞ በኮምፒውተር ማሽኖችን ማንቀሳቀስ ነው። ኢንዱስትሪ 4.0 ነው ኢንዱስትሪ 3.0 ነው የኮምፒውተር እና ፒኤልሲ ይሄ ፕሮግራሜብል ሎጂክ ማሽን ነው። ኢንዱስትሪ 4.0 ኤአይ ነው። ኢንዱስትሪ 5.0 ኤጂአይ ነው። ኢንዱስትሪ 6.0 የኳንተም ኤአይ ነው። ስለዚህ አሁን ኦልሞስት ኤጂአይ እየገባን ነው። 5.0 ላይ ነው ያለ ነው። ስለዚህ የመጀመሪያውን 1.0 የስቲም ኢንጂን ተሰርቶ ሎኮሞቲቭስ ምናምን መኪና ላይ የተሰሩት እሱን ስሩ ብዬ መክራቸው ነበር። ዋው በጣም የሚገርም ጥሩ ምላሽ እንዳገኘ ተስፋ አደርጋለሁ። በአጠቃላይ እንግዲህ በተመልካቹ በኩል የመጡ ጥያቄዎች እነዚህ ናቸው። እናመሰግናቸዋለን አይደል? እናመሰግናቸዋለን። በትዕግስት ቁጭ ብለው ለተከታተሉ በዛ ላይ ደግሞ የኑስ በጣም የማከብረውና የምወደው እና አንጋፋ ጋዜጠኛ የኢቲቪ ጋዜጠኛ ነው። ከሱ ጋር ቁጭ ብሎ እንደዚህ ወግ ማውጋት እድል ማግኘት ለኔ ትልቁ እንትን ነው። ምክንያቱም ከአንጋፋ ሰዎች ጋር ቁጭ ብለህ የምታወራው እንትን ነው። በጣም ስትር ያለና ተዘጋጅተህ ያመጣቸው ጥያቄዎች ብዙም ሳይጎረብጡኝና ስሙዝሊ ኢንተራክት ያደረኳቸው ናቸው እና አንተን ማመስገን እፈልጋለሁ። በርታ። ጀሊሉ ፈቅ ያለ አፍያውን ይወፍቅህ፣ ረዘም ያለ ጤንነትና እድሜ ይስጥህ። እሱ ነው ትልቁ ምኞታችን። በተረፈ በጣም በሚገርም ሁኔታ አዲስ ፖድካስት ነውና አንተን ስፖንሰር ያደርጉ ሰዎችን በጣም ላመሰግን እወዳለሁ። ስፔሻሊ ዛሬው ተምር ፕሮፐርቲስ ነው አይደለ? እንደዚህ አይነት ሰዎችን ላይ ኢንቨስት ማድረግ ወደፊቱን እንትን ኢንቨስት ማድረግ ነው። ስለዚህ እነሱ እናመሰግናለን። ካሜራ ማኖቻችን የላይት ማኖቻችንን በጣም ጎበዝ ልጆች ናቸው። ይሄንን እንደማቃቸውም ስለሆኑ በጣም እነሱንም አመሰግናለሁ። ስጦታ ይዘውልኝ የመጡት የቡጨቃ አባላት ቡጨቃን እንግዲህ የስትረሳችን ሪሊዝ የምናደርግባት ሩም ነበረች እና ነችም አሁን በጣም የምወዳቸው ሩም መሆኑ ይሄ የቻት ሩም ስለሆነ እነሱንም ወዳቸዋለሁ፣ አመሰግናለሁ እላለሁ። ይህን ሁሉ ጠቅልሎ ደግሞ ያው ጀሊሉ ይውሰድ። እውነት ነው። እናመሰግናለን። እጅግ በጣም አመሰግናለሁ። እንግዲህ ተመልካቾች በእናንተ በኩል ያስቀረቡት ጥያቄ ካለም አፉ እንድትሉኝ ቤጃይም እንደዚሁ ይሄን ቢጠይቀኝ ብለህ የቀረ ነገር ሊኖር ይችላል። ያው ሰዓትንም እያገናዘብን በዛ ላይ ደግሞ ምናልባት አንዳንዶቹ እንዳይደጋገሙ በማለትም ጭምር ነው። ያልደረስባቸውም ነገሮች ደግሞ ሊኖሩ ይችላሉ። ወደፊት እንግዲህ እንደሚገለጥልን መጠን ልንደርስባቸው እንችላለን ያንተን እንትኖች። ምናልባት ደግሞ የተሻሉ ደግሞ ሰዎች ደግሞ የተሻለ ነገር ሊያስቡ ይችላሉና እኛ እንግዲህ ባለን በአቅማችን ልክ ይሄን ነገር ወደ ተመልካቹ አድርሰናል። በቀጣይም እርግጠኛ ነኝ የበለጠ በጎ ነገሮች እንደሚሰሩ እኛም ደግሞ ከኖርን እንደምንገናኝ ተስፋ አደርጋለሁ። እንጃ ምን እንደምን አላውቅም። በጣም ብዙ ኃላፊነት እያለብህ ብዙ ሰው ኦንላይን ላይ እየፈለገ ኦልሞስት ለ5 ሰዓት ያክል ገደማ ነው ስራ ያስፈታሁና ስለ ሁሉም ነገር እጅግ በጣም አድርጌ ከልብ አመሰግናለሁ። ቴንኪው ቤጃይ። ከዚህም ባለፈ ብዙ ነገር ሰፖርት ከሚያደርጉኝ ከሚያነቃቁኝ ሰዎች ነውና እጅግ በጣም አድርጌ አመሰግናለሁ። ረጅም እድሜና ጤና። አሜን። ተመልካቾቻችን የዛሬው ቆይታ ከቤጃይ ጋር ያበደ ክሬዚ የሆነ ጥያቄ የጠየቅንበት የእናንተንም ሀሳብ ያሳተፍንበት ቆይታ ይህን ይመስል ነበረ። ለመጀመሪያ ጊዜ ከቤጃይ ፊት ስፖንሰር ያደረገኝን ቴምር ፕሮፐርቲስን እጅግ በጣም አድርጌ ከልብ አመሰግናለሁኝ። በያላንበት ሰላም፣ ፍቅር፣ ጤና
ለሁላችንም ይሁን። በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ